ሰላም እንደምናመሻችሁ የተወደዳችሁ ተመልካቾቻችን፣ ይህ የኢትዮጵያ ቴሌቪዥን ነው። የቅዳሜ ምሽት 2 ሰዓት ዜናችንን ይዘን ቀርበናል። አበይት ጉዳዮችን እናስቀድም። ለሰባተኛው ጠቅላላ ምርጫ በተለያዩ አካባቢዎች የምርጫ ቁሳቁስ ስርጭት እየተደረገ ነው። ምርጫ በህዝብ ዘንድ ቅቡልነት ያለው መንግስት ለመመስረት ወሳኝ በመሆኑ በሰባተኛው ጠቅላላ ምርጫ ድምጽ ለመስጠት ተዘጋጅተናል አሉ የተለያዩ የኢትዮጵያ ከተሞች ነዋሪዎች። የጸጥታና ደህንነት የጋራ ግብረ ኃይል ሰባተኛው ጠቅላላ ምርጫ በስኬት እንዲጠናቀቅ አስፈላጊውን ዝግጅት ማድረጉን ገለጸ። ከምሽቱ ዜና ጋር ማህሌት ታደለ ነኝ። አብራችሁን ሁኑ። ሰባተኛው ጠቅላላ ምርጫ የድምጽ መስጫ ቀን 2 ቀናት ብቻ ቀርተውታል። ኢትዮጵያ ጥንታዊት ግዙፍና የታሪካዊ ነጻነትና ሉዓላዊነት ተምሳሌት የሆነች ታላቅ ሀገር ዛሬም በልጆቿ ጽኑ እምነትና ቁርጠኝነት አዲስ ብሩህ ምዕራፍ ለመጻፍ የፊታችን ሰኞ ወደ ምርጫ ታመራለች። ይህ የታሪክ ክንውን እንዴት የዲሞክራሲያዊ ስርዓት ግንባታዋን በማይናወጥ መሰረት ላይ እየጣለች እንደሆነ ለወዳጅም ሆነ ለጠላት ግልጽ ማረጋገጫ ነው። የአንድ ሀገር ዲሞክራሲያዊ ቅቡልነትና ህጋዊነት የሚለካው በህዝቡ ተሳትፎና ስፋት ጥልቀት በመሆኑ በዚህ ረገድ የኢትዮጵያ ህዝብ ለዲሞክራሲ ስርዓት ግንባታ ያለውን ጽኑ ናፍቆትና ዝግጁነት በምርጫ ሂደቱ በተግባር የሚያሳይበት ነው። በዚሁ ወደ ምርጫ ዘገባዎቻችን እናልፋለን። አብራችሁን ሁኑ። በጉለሌ ክፍለ ከተማ የምርጫ ክልል 11 የምርጫ ቁሳቁስ ስርጭት እየተደረገ ነው። በክፍለ ከተማው 182 የምርጫ ጣቢያዎች ይገኛሉ። መቅደላዊት ደረጃ አሁን የምንገኘው በጉለሌ ክፍለ ከተማ ምርጫ ክልል 11 ውስጥ ነው። እዚህ ምርጫ ክልል 11 ውስጥ 4 ወረዳዎች አሉ። ወረዳ 1፣ ወረዳ 2፣ ወረዳ 3 እንዲሁም ወረዳ 6 በዚህ የምርጫ ክልል ውስጥ ነው የሚገኙት። ዛሬ እንግዲህ የእቃ ስርጭት እየተደረገ ነው፣ የቁሳቁስ ስርጭት እየተደረገ ነው። እኛ የተገኘ ነው። በርካታ ባለሙያዎች ስራቸውን እየሰሩ ይገኛሉ። በጉለሌ ክፍለ ከተማ እንዳጠቃላይ እንደ ክፍለ ከተማው 182 የምርጫ ጣቢያዎች ነው ያሉት። በዚህ በምርጫ ክልል 11 ውስጥ ደግሞ ወደ 71 የምርጫ ጣቢያዎች አሉ። ዛሬ ስርጭት የተደረገ የሚገኘው ወደ 71ዱ የምርጫ ጣቢያዎች ነው። እነዚህ ቁሳቁሶች ሰማያዊው እዚህ ጋር የምትመለከቱት የሳጥን የምርጫ ቁሳቁስ የሚቀመጥበት ሳጥን ነው። እዚህ ጋር መረጃዎች አሉ። ጉለሌ ክፍለ ከተማ ላይ እንደሆነ የምርጫ ክልሉ 11 እንደሆነ እንዲሁ የሚገባበት የምርጫ ጣቢያ ደግሞ ወረዳ 1 ምርጫ ጣቢያ እንጦጦ ፋና ሸማች አካባቢ ያለ ምርጫ ጣቢያ ነው የሚገባው። ይሄ የምርጫ ቁሳቁስ መያዣ ነው። እዚች ጋር የምታዩት ነጩ ደግሞ የድምጽ መስጫ ሳጥን ነው። ይሄ በየምርጫ ጣቢያው 3 ይቀመጣል ማለት ነው። ዛሬ የሚሰራጨው ለሁሉም የምርጫ ጣቢያዎች 3 ሳጥኖች ይሰራጫሉ። እዚች ጋር የምትመለከቱት ደግሞ ድምጽ መስጫ ሚስጥራዊ ቦክስ ነው። የመከለያ በመራጩ ህዝብ ወደ ምርጫ ጣቢያ ሲገኝ በዚህ ሳጥን ተከልሎ ያው ምስሉን በደንብ ታውቁታላችሁ። አሁን ላይ ታጥፎ ስለሚቀመጥ ነው እንጂ በዚህ የምርጫ መከለያ ድምጽ መስጫ መከለያ ውስጥ ሆኖ ድምጽ መስጠት ይቻላል። ይሄም በተመሳሳይ እንደ ድምጽ መስጫ ሳጥኑ 3 ለየምርጫ ጣቢያዎቹ የሚከፋፈል ነው የሚሆነው። አሁን እንግዲህ የምንገኝበት ቀደም ሲል እንደነገርኳችሁ ምርጫ ክልል 11 ነው። ወደ 71ዱ የምርጫ ጣቢያዎች ነው የሚሰራጨው አሁን ላይ ቁሳቁሱ። አንዱ ምርጫ ጣቢያ ላይ ደግሞ እንሄድና የምናስመለክታችሁ ይሆናል ማለት ነው። ወረዳ 3 አጼና አኩሎተ አብ ምርጫ ጣቢያ ደርሰናል። እዚህ ምርጫ ጣቢያ የምርጫ ቁሳቁሶች ገብተዋል። አስፈላጊውን የጸጥታ ኃይሎች ትብብር እንዲሁም ደግሞ ጥበቃ በታከለበት መልኩ ነው ምርጫ ጣቢያ እየገባው። ወደ ውስጥ ገብተን ደግሞ ምን ይመስላል የሚለውን እንመለከታለን።
ቀደም ሲል እንደነገርኳችሁ ተመልካቾች ወረዳ 3 ምርጫ ጣቢያ ላይ የምንገኘው እቃዎች ገብተዋል። የምርጫ ቁሳቁስ የያዘው ሳጥን እንዲሁም ደግሞ የድምጽ መስጫ ሳጥን፣ የድምጽ መስጫ መከለያ ሚስጥራዊ ሳጥንም በዚህ መልኩ ገብቷል። የዚህ የወረዳ 3 የምርጫ አስፈጻሚም ይህንን ቁሳቁሶች መረከቡን በፊርማው አረጋግጦ እቃውን ተረክቧል ማለት ነው። አሁን የሚጠብቁት ግንቦት 24ን የምርጫ የድምጽ መስጫ ቀኑን ነው ማለት ነው። በወረዳ 3 አጼ ናአኩቶ ለአብ ምርጫ ጣቢያ የተደረገው ዝግጅት ይህን ይመስላል። ከጀርባዬም እየተመለከታችሁት እንዳለው ይህ አዳራሽ ግንቦት 24ን መራጮችን እየተጠባበቀ ይገኛል። በእለቱ በመገኘት ለኢትዮጵያ የዲሞክራሲ ልምምድ ድምጽውን ያጽኑ፣ ለሀገረ መንግስት ግንባታ መሳካትም ደግሞ አሻራውን እንዲያሳርፉ ጥሪ እናቀርባለን። አዲስ አበባ ለ7ኛው ጠቅላላ ምርጫ ዝግጅቷን እያጠናቀቀች ነው። ሪፖርተራችን ህይወት አበበ በአዲስ አበባ ያለውን የምርጫ ዝግጅት ተዘዋውራ ቃኝታለች። ያሰናዳችውን እንከታተል። ዛሬ በአዲስ አበባ የምርጫው ድባብ ምን ይመስላል? የከተማዋ ነዋሪዎችስ ምን እያሉ ነው የሚለውን አብረን እንመለከታለን። አብራችን ቆዩ። ጉዟችንን የጀመርነው ዝግጅቶቹ በሚካሄድባቸው የምርጫ ክልሎች ውስጥ ነው። እንግዲህ አሁን የምገኝበትን የካ ክፍለ ከተማ ጨምሮ በቦሌ እንዲሁም በለሚ ኩራ ክፍለ ከተሞች የድምጽ መስጫ ኮሮጆች፣ የድምጽ መስጫ ወረቀቶች እንዲሁም አስፈላጊ የሆኑ ለምርጫው ግብዓት የሚሆኑ ቁሳቁሶች በጥንቃቄ ወደ ምርጫ ጣቢያዎቹ እየተንቀሳቀሱ ነው የሚገኙት። አሁን ደግሞ ወደ ከተማዋ ነዋሪዎች እንዲሁም መራጮች የምናልፍ ይሆናል። በእያንዳንዱ መራጭ ልብ ውስጥ ምን አይነት ተስፋ አለ እንመልከት። ሰላም፣ እንዴት ነሽ? ስሜንሽ ይባላለሁ። የካ ክፍለ ከተማ ወረዳ 5 ነዋሪ ነኝ። 7ኛ አገራዊ ምርጫን ምክንያት በማድረግ አስፈላጊውን ዝግጅት አድርጌ የምርጫ ካርዴን ወቅቱን በጠበቀ ሁኔታ ወስጃለሁ። ይሄ ምርጫ ዛሬ ካመለጠን የዛሬ 5 ዓመት እየቆጨን ከምንሄድ የተበላሸ ነገር ወይኔ ይሄን በመረጥኩት ኖሮ ወይኔ ባስቀጠልኩት ኖሮ ወይኔ ይሄን በመረጥኩት ኖሮ ብሎ ከሚቆጭ ካርዱን ተጠቃሚ እንዲያደርገው በጥቅም ላይ ካርዱን እንዲያውል በጠዋት በነቂስ ወጥቶ ማህበረሰቡ የሚመርጠውን የሚፈልገውን እቺን ሀገር ያስቀጥላል ብሎ የሚያስበውን ፓርቲ ቢመርጥ የተሻለ ነው ብዬ መልእክቴን አስተላልፋለሁ። የአዲስ አበባ ከተማ ነዋሪዎች ለ7ኛው ጠቅላላ ምርጫ ምን አይነት ዝግጅት እያደረጉ ነው የሚለውን የቃኘን ነው የምንገኘው። እዚህ ጋር አንድ አባታችን ቁጭ ብለዋል። እሳቸው ደግሞ ምን አይነት ዝግጅት አድርገዋል የሚለውን ደግሞ እንጠይቃቸዋለን። እንዴት ነው ጋሼ? ሰላም ነው? እኔ በጃንሆይ ጊዜም ሰጥቻለሁ፣ በደርግ ጊዜም ሰጥቻለሁ፣ ኢህአዴግም ሲመጣ ሰጥቻለሁ። አሁንም ይሄው እየሰጠሁ ነው። ምርጫ ለሀገር ጥሩ ነው። እንደውም ለሀገር ብቻ ሳይሆን ለግለሰቡ ማለት ነው። ግለሰቡ ማን ነው የሚሰራልኝ የሚለውን ነገር አይቶ ለመምረጥ ይሄ የሱ የምርጫ ካርዱ መቅጫ ነው። እኔ ጋ ልጆቼ ወደ 10 አሉ፣ ነዋሪዎች አሉ፣ እንዲሁ እንደገና ደግሞ የሚማሩም ተማሪዎች አሉ። እያንዳንዱን ሰው ደግሞ ካርድ መውሰዱን በደንብ አድርጌ ተገንዝቤዋለሁ። በእለቱ ቀን ገብተው መምረጥ እንዳለባቸው። ለምን እኔ አሁን ያለፍኩት እድሜ ትልቅ ብዙ ነው። አሁን የኔ ልጆች ወደፊት ብሩህ ተስፋ ማየት ስለሚችሉ ሄደው መምረጥ እንዳለባቸው አሳምኜ በጣም ደስ ብሏቸው ልጆቼ ሁሉ እና ስለዚህ ምርጫው ድባብ በጣም ጥሩ ነው። የአዲስ አበባ ነዋሪዎች ምርጫው ሰላማዊ፣ ዲሞክራሲያዊና እንዲሁም ደግሞ ተአማኒ እንዲሆን በትልቅ ተስፋ እየተጠባበቁ ነው የሚገኙት። የምርጫ እንግዲህ ቁሳቁስ ስርጭቱ በተያያዘለት እቅድ መሰረት እየተከናወነ ነው የሚገኘው። እኛም በየምርጫ ጣቢያዎቹ እየተገኘን ተከታታይ የሆኑ መረጃዎችን ወደ እናንተ የምናደርስ ይሆናል። የጸጥታና ደህንነት የጋራ ግብረ ኃይል 7ኛው ጠቅላላ ምርጫ በስኬት እንዲጠናቀቅ አስፈላጊውን ዝግጅት ማድረጉን ገለጸ። የፌዴራል ፖሊስም ለምርጫው ያደረገው ቅድመ ዝግጅት የሀገርን ብሔራዊ ጥቅም በማስጠበቅ ቁመና ላይ እንዲገኝ አስችሎታል። ሳምሶን በላይ የጸጥታና ደህንነት የጋራ ግብረ ኃይል 7ኛው ጠቅላላ ምርጫ በስኬት እንዲጠናቀቅ የፌዴራል ፖሊስ በሰው ኃይል በትጥቅና በቴክኖሎጂ ያደረገውን ቅድመ ዝግጅት አስመልክቶ ገምግሟል።
የኢፌዴሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ እንደገለጹት የጸጥታና ደህንነት የጋራ ግብረ ኃይሉ ለምርጫው ያደረገው ዝግጅት በተሟላ ቁመና ላይ እንደሚገኝ አስታውቀዋል። ምርጫውን ለማደናቀፍ የሚንቀሳቀሱ ኃይሎች የተለያዩ ሙከራዎችን እያደረጉ ቢሆንም መከላከያ ሰራዊት እነዚህን የጥፋት እቅዶች ማክሸፉን አረጋግጠዋል። ፊልድ ማርሻል ብርሃኑ ጁላ አክለውም የኢትዮጵያ ፌዴራል ፖሊስ ከሪፎርሙ በኋላ በሰለጠነ የሰው ኃይል በዘመናዊ ትጥቅና በቴክኖሎጂ መደራጀቱ የዜጎችን ደህንነት ለመጠበቅና በተለይም 7ኛውን ጠቅላላ ምርጫ ሰላማዊ ሆኖ እንዲጠናቀቅ የጎላ ሚና እንደሚጫወት ገልጸዋል። በአቅሙ ግዙፍ ነው፣ ሰፍቷል፣ ዘመኑ ዋጅቷል። ዘመኑን የሚዋጅ ቴክኖሎጂ ታጥቋል። ጥሩ የሆነ አደረጃጀት ፈጥሯል። በዓለም ሀገሮች ምርጥ ፖሊስ ከሚባሉት ተርታ ተሰልፏል። ስለዚህ ይሄ ሁሉ አቅም እያለ ምርጫ የሚያደናቅፍ ጽምዶ ሊኖር አይችልም። የኢትዮጵያ ፌዴራል ፖሊስ ጠቅላይ አዛዥ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል በበኩላቸው በአገር አቀፍ ደረጃ የተቋቋመው የጸጥታና ደህንነት የጋራ ግብረ ኃይል በቅድመ ምርጫ የመራጮች ምዝገባ ሂደት በተሳካ ሁኔታ መጠናቀቁን አስታውቀዋል። የምርጫ ቁሳቁሶችን በየቦታው ለማድረስ በሁሉም የጸጥታ አካላችን ከፍተኛ ኃላፊነት ተወስዶ በአገራችን ምርጫ በሚካሄድባቸው የምርጫ ጣቢያዎችና የምርጫ ክልሎች የማድረስ ስራ በጣም በተሳካ ሁኔታ እየተከናወነ ይገኛል። ከዛም ውጪ እንደ ሀገር የሚፎካከሩ ፓርቲዎች አመራሮቻቸውን፣ አባላቶቻቸውን እንቅስቃሴያቸው ሰላማዊ እንዲሆን የጸጥታ ኃይሉ ትልቅ ኃላፊነት ወስዶ ስራዎችን ሲሰራ ቆይቷል። ከዛም ውጪ አጠቃላይ ሀገራዊ ምርጫው ሰላማዊ ሆኖ እንዲጠናቀቅ ከምርጫ ቦርድ ጋር ከመላው የሀገራችን ሕዝብ ጋር እንደዚሁ ደግሞ በየደረጃው ካሉ የጸጥታ አካላት ጋር በከፍተኛ ቅንጅት እየተሰራ ዛሬ የምርጫው ሂደት ዛሬ ለደረስንበት ደረጃ ደርሷል። ኮሚሽነር ጀነራሉ አያይዘውም ቀሪውን የምርጫ ሂደት ሰላማዊነት ለማረጋገጥ አስፈላጊ የሆኑ ሎጂስቲክስ ግብዓቶችና ቴክኖሎጂ መሟላታቸውን ለተቋሙ በር ከፋች ነው። ለተልዕኮ የሚመጥን በቂ ስልጠናና ኦሪንቴሽን የወሰደ የሰው ኃይል በሁሉም የኢትዮጵያ አካባቢዎች መሰማራቱን የማድረግ አቅሙን እንዲጨምር አስችሎታል። ለዚህ የሚመጥን ዝግጅት ተደርጓል። እንደምታዩት አጠቃላይ እንደ ሀገር በእነዚህ ጸጥታ ተቋማት ከፍተኛ ቁጥር ያለው የሰው ኃይል የምርጫን ሂደት ለማስፈጸም የሚያስችል ስልጠናና ኦሪንቴሽን ያገኘ የሰው ኃይል ዝግጅት ተደርጓል። ይህንን የምርጫ ሂደት ሰላማዊነቱን ለማረጋገጥ የሚያግዝ ሰፊ የሎጂስቲክስ ስምሪት እንደዚሁ ደግሞ ለዚህ መጠን ትጥቆች እና አስፈላጊ ሎጂስቲክስ እንዲሟላና ሰራዊቱ በሚንቀሳቀስበት ቦታ ሁሉ በተቀናጀ መልኩ ተንቀሳቅሶ ስራውን እንዲሰራ የሚያስችል ዝግጅት ተደርጓል። በቀጣይ ምርጫው ሰላማዊ ሆኖ እንዲጠናቀቅ በቴክኖሎጂ የታገዘ የጸጥታና ደህንነት የማስከበር ስራ ተጠናክሮ እንደሚቀጥልና ከምርጫው በኋላ የሚከናወኑ ሂደቶችም በስኬት እንዲጠናቀቁ ግብረ ኃይሉ ሙሉ ዝግጅት ማድረጉን ኮሚሽነር ጀነራሉ አረጋግጠዋል። ማልደው አሳ ለማስገር የሚታትሩና በየዘርፉ በህይወት ሩጫ ላይ የሚገኙ የጣኗ ፈርጥ ባህር ዳር ነዋሪዎች ሰኞ ግንቦት 4ን በመጠባበቅ ላይ ይገኛሉ። ምርጫ የነገ እጣ ፈንታን ይወስናል። ለዚህም የባህር ዳር ከተማ ነዋሪዎች ቀድመው የምርጫ ካርዳቸውን በእጃቸው በማስገባት ዝግጁነታቸውን አረጋግጠዋል። ዝግጁ ነኝ። ለመምረጥ ተዘጋጅቻለሁ። ተዘጋጅተናል። ዝግጁ ነኝ። አምቦ ከተማም ለ7ኛው ጠቅላላ ምርጫ ዝግጅቷን አጠናቃለች። የብዙ ዘመናት የታሪክ የጥበብና የሀገር መናገሻ ታሪካዊቷ ከተማ ጎንደር የኢትዮጵያ ብሮድካስቲንግ ኮርፖሬሽን በምርጫ የሚጠበቁ ሁነቶችን ወደ እናንተ ሊያደርስ በማዕከላዊ ኢትዮጵያ ክልል ሆሳና ከተማ ተገኝቷል። አሁን ከምንገኝበት ከጠረፋማዋ ከጋምቤላ ክልል በዕለቱና በዋዜማው የምርጫ መረጃዎችን ወደ እናንተ እናደርሳችኋለን። በጎንደርና አካባቢዋ የሚደረገውን ታሪካዊ የምርጫ ሂደት የኢትዮጵያ ብሮድካስቲንግ ኮርፖሬሽን በተለያዩ ዘገባዎች ለአድማጭ ተመልካቾች ያደርሳል። ሰናይት ብርሃኔ ነኝ። ኢቢሲም ከዚህ ከአምቦ ምርጫ ክልሎች የተለያዩ ከምርጫው ጋር የተያያዙ መረጃዎችን ወደ እናንተ ወደ ተመልካቾች የሚያደርስ ይሆናል። ኢየሩሳሌም ሽመልስ ነኝ። በዚህ በሆሳና ከተማና አዋሳኝ አካባቢዎች የሚጠበቁ ሁነቶችን ወደ እናንተ የምናደርስ ይሆናል። ምርጫችሁን የኢትዮጵያ ብሮድካስቲንግ ኮርፖሬሽን ስላደረጋችሁ ከልብ እናመሰግናለን። እኛም ዝግጆች ነን።
ይህንን ታላቅ እውነት የኢትዮጵያ ብሮድካስቲንግ ኮርፖሬሽን ለእናንተ ለተመልካቾቹ በቀጥታ ስርጭት ያደርሳል። አሸናፊ እንዳለ ነኝ። ለሁሉም እኩል የተሰጠ አንድ ጸጋ አለ። ጊዜ። የተሰጡትን በሚገባ የሚጠቀሙት ግን ጥቂቶች ናቸው። ዘመናዊነት ማለት ራስን ከዘመኑ ጋር ማራመድ እንጂ ሌላ አይደለም። የኢትዮጵያ ንግድ ባንክ 24 ሰዓት አገልግሎት የሚሰጥ ስማርት ቅርንጫፎችን ከፍቷል። ይህን ወሳኝ የባንክ አገልግሎት ምዕራፍ ከሚያስተዋውቁት ከመጀመሪያዎቹ መሃል መሆኔ ደስታ ይሰጠኛል። ደንበኞች በስራ ሰዓት ስራቸው ላይ ቆይተው ረጋ ብለው 24 ሰዓት ወደሚሰሩት ስማርት ቅርንጫፎቻችን መጥተው ፈጣን አገልግሎት ሲያገኙ እርካታቸውን ፊታቸው ላይ ያለው። በአዲስ አበባ በቦሌ፣ በአብይ፣ በተፈራ ደግፌ፣ በኤርቱ ለቦ፣ በአራዳ ጊዮርጊስ እንዲሁም በመስቀል ስኩዌር ስማርት ቅርንጫፎቻችን ሂሳብ ከመክፈት ዓለም አቀፍና የሀገር ውስጥ የመገበያያ ካርዶችን አዘው በደቂቃ ውስጥ እስከ መቀበል፣ ማንኛውንም የገንዘብ መጠን ገቢ ከማድረግ ቼክና የውጭ ሀገር ገንዘቦችን እስከ መበንዘር ማንኛውንም የባንክ አገልግሎት ራስዎን በቀላሉ በሚያስተናግዱባቸው ማሽኖች ወይንም እንደኔ በድምፅና በቪዲዮ በሚያግዙ የባንክ ሰራተኞች በኩል ያገኛሉ። በነገው የባንክ አሰራር ላይ ዛሬ ስለምናገለግሎት ደስ ይለናል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ዜናችን ቀጥሏል። ተመልካቾቻችን አብራችሁን ሁኑ። አሁንም በባሌ ዞን ከሁሉም የምርጫ ክልል የምርጫ ቁሳቁሶች ወደ የምርጫ ጣቢያዎች ሲጓጓዙ ውለዋል። የምርጫ ጣቢያዎችም የምርጫ መስጫ ቦታዎችን ምቹ በማድረግ ዝግጅታቸውን አጠናቀዋል። ሪፖርተራችን አስማረ ብርሃኑ የቁሳቁስ የስርጭት ሂደቶችን በተመለከተ ተከታዩን ቅኝት አድርጎ ልኮልናል። ግንቦት 24 ቀን ለሚከናወነው ጠቅላላ ምርጫ ከ54 ሚሊዮን በላይ ኢትዮጵያውያን ተመዝግበው ቀኑን በመጠባበቅ ላይ ይገኛሉ። እኛ አሁን የምንገኘው በሮቤ ከተማ ሲናና በተሰኘው የምርጫ ክልል ነው። ከዚህ የምርጫ ክልል ወደ 106 ወደሚሆኑ የምርጫ ጣቢያዎች እንደዚህ የምርጫ ቁሳቁሶች እየተሰራጩ ነው የሚገኙት። አጠቃላይ በዚህ የምርጫ ክልል ያለው የቁሳቁስ ስርጭት ምን ይመስላል የሚለውን ከምርጫ ክልሉ ኃላፊ ጋር ቆይታ እናደርጋለን። ተሾማ አሰፋ የሲናና ምርጫ ክልል ኃላፊ፣ እናመሰግናለን። እስኪ መች ጀምሮ ነው ይህንን የምርጫ ቁሳቁስ ወደ የምርጫ ጣቢያዎች ማሰራጨት የጀመራችሁት? አጠቃላይ የምርጫ ስርጭቱ ምን ይመስላል? በምን አይነት መንገድ እየተሰራጨ ነው የሚለውን እስኪ ይግለጹልን። ኦኬ፣ ስርጭቱን የጀመርነው ትላንት ነው። ትላንት ወደ 80 ምርጫ ጣቢያ አድርሰናል። የተረፈውን ደግሞ ዛሬው እንደምታዩት እየጫን ነው። ስለዚህ 106 ምርጫ ጣቢያ አለን። ከ106 80 ትላንት ተጭነዋል። 26ቱን ደግሞ ዛሬ እንጭናለን ብለን ይሄው ጀምረናል። ስርጭቱን እንደ እግዚአብሔር ፍቃድ ዛሬ ጨርሳለን ብለን ነው እቅዳችን። ያው ይሄው ተጀምረዋል። መኪኖቹ እንዳለ ቆመዋል። ሰራተኞቹ ሁሉም መጥተዋል። ስለዚህ እስከ 6 ሰዓት ዛሬ እንጨርሳለን። አሁን ደግሞ የምንገኘው በባሌ ዞን ከሚገኙት 5 የምርጫ ክልሎች ውስጥ በጎባ የምርጫ ክልል ነው። በዚህ የምርጫ ክልልም እንደ ሌሎቹ አካባቢዎች ሁሉ የምርጫ ቁሳቁሶች በተቀላጠፈ ሁኔታ እየተሰራጩ እንደሆነ፣ ወደ የምርጫ ጣቢያው እየተጓጓዙ እንደሆነ ተመልክተናል። የጎባ የምርጫ ክልል ኃላፊ እዚህ አጠገቤ ይገኛሉ። እስኪ ከትውቅን ጀምር። ስሞትን? ስሜ ሚሊዮን ታደሰ እባላለሁ። የጎባ ምርጫ ክልል ኃላፊ ነኝ። ጥሩ። በጎባ የምርጫ ክልል ከመጀመሩ ነው የምርጫ ቁሳቁሶችን ወደ የምርጫ ጣቢያው ማሰራጨት የጀመራችሁት? እስካሁን ምን ያህሉን አሰራጭታችኋል? ያጋጠሙ ችግሮችስ ነበሩ ወይ? ያው ምርጫ ስርጭቱ የጀመረው ዛሬ ነው። ለስርጭቱ ግን ትላንት ነው ዝግጅት የጀመረው። 53ቱም የምርጫ ክልል የምርጫ ጣቢያ ኃላፊዎች መጥተው እየተረከቡ ነው። ይሄው እንደምታዩት 53ቱም እቃቸውን ተረክቦ እየጫኑ ነው። በዚህ መሀል ያጋጠመን ምንም አይነት ችግር የለም። በጎባ የምርጫ ክልል ውስጥ የሚገኙ 53ቱም የምርጫ ጣቢያዎች የምርጫ ቁሳቁሳቸውን ተረክበው ወደ የምርጫ ጣቢያቸው በማስገባት ላይ ነው የሚገኙት። እኛ አሁን የምንገኘው ደግሞ ኦዳ ባህ በተሰኘው የምርጫ ጣቢያ ነው። የምርጫ ጣቢያው ኃላፊ አጠገቤ ይገኛሉ። ከትውቅን ጀምር አበ። እሺ፣ አቶ ታደሰ ሙላቱ እባላለሁ። የዚህ ምርጫ ጣቢያ ኃላፊ ነው። እናመሰግናለን። ምን አይነት የምርጫ ቁሳቁሶችን ተረከባችሁ? ምን ያክል ዝግጁ ናችሁ? ለምርጫ ሁሉም ነገር ተዘጋጅቷል። ቦክሶች፣ ለምሳሌ ድምጽ መስጫ
ሰነዶች ሁሉም ነገር ቆጥረን ተቀራክበናል ማለት ነው። ይሄ ለመራጮች የሚቀመጡበት ቦታ ነው። ረፍት የሚወስዱበት ቦታ ነው። ያው ድምጽ የምንሰጠው ቦታ ውስጥ ነው። አዳራሽ ውስጥ አዘጋጅተናል። ይሄ ግን እነሱ ለአቅመ ደካሞች እናቶች ምናምን የሚቀመጡበት ቦታ አዘጋጅተናል። ሲናና፣ ጎባ፣ ጎሮ፣ ደሎመናና አገርፋ ጋሴራ በባሌ ዞን የሚገኙ 5 የምርጫ ክልሎች ናቸው። ከነዚህ የምርጫ ክልሎች ወደ የምርጫ ጣቢያዎቹ አስፈላጊ የምርጫ ቁሳቁሶች ሁሉ እየተጓጓዙ መሆኑን በቅኝታችን ልንታዘብ ችለናል። ህብረተሰቡ አስፈላጊውን ቅድመ ዝግጅት በማድረግ ቀኑን በጉጉት እየተጠባበቀ ነው። ለኢቲቪ ዜና አስማረ ብርሃኑ ከጎባ። ሸገር ከተማ ሰኞ ለሚካሄደው 7ኛው ጠቅላላ ምርጫ አስፈላጊውን ቅድመ ዝግጅት እያደረገች ትገኛለች። በከተማዋ የሚገኙ ነዋሪዎችም ለምርጫው ተሰናድተዋል። በአብዛኛው የምርጫ ጣቢያዎች የምርጫ ቁሳቁሶች ደርሰዋል። ዛህራ መሐመድ በተለያዩ የሸገር ክፍለ ከተሞች ቅኝት አድርጋ ተከታዩን አሰናድታለች። ተመልካቾቻችን የምንገኘው በኦሮሚያ ክልል ሸገር ከተማ ነው። የሸገር ከተማ እንግዲህ በ2015 ከ3 ዓመት በፊት ማለት ነው የተመሰረተችና በፈጣን ለውጥ ላይ የምትገኝ ከተማ ናት። አሁን የምገኘው ደግሞ በለገጣፎ ክፍለ ከተማ ነው። ለገጣፎ እንግዲህ በሪል ስቴት ልማትና ብዙዎች ለመኖሪያነት ሲመርጧት ይስተዋላል። ከዛም ባሻገር ከጀርባዬ እንደምትመለከቱት ለገጣፎ በፈረሰኞችም ትታወቃለች። ዛሬ እንግዲህ እዚህ ተገኝተን ሰኞ የሚካሄደውን 7ኛ ጠቅላላ ምርጫ ቅድመ ዝግጅት ቅኝት እናደርጋለን። አብራችሁን ቆዩ። ሰኞ 24 የሚመረጠው ምርጫ ተዘጋጅተን ምርጫ ካርዳችን በእጃችን ላይ ይዘን እየተጠባበቅን ነው። ሰኞ ለሚካሄደው ሀገራዊ ምርጫ ቀድሜ በመጀመሪያ ዙር የምርጫ ካርዴን በመውሰድ በሰኞ ምርጫውን ለመሳተፍና ለመምረጥ በዝግጅት ላይ ይገኛለሁ። ካርዴንም ይዤ እጠባበቃለሁ። የዚያን ዕለት በጠዋቱ ወጥቼ ለመምረጥ ዝግጁ ነኝ። ምርጫ ከካርድ ማስወጃ ጀምረን እስካሁን ዝግጁ ላይ ነን። ሰኞም በጠዋት ወጥቼ ይህንን ምርጫውን የሚያሻግረውን ፓርት ለመምረጥ ዝግጁ ነኝ። ተመልካቾቻችን በለገጣፎ ክፍለ ከተማ ተገኝተን እያደረግነው ያለው የቅድመ ምርጫ ቅኝት አሁንም ቀጥሏል። አሁን የምንገኘው በለገዳዴ ወረዳ ዳሌ አካባቢ በሚገኝ ምርጫ ጣቢያ ነው። በዚህ ምርጫ ጣቢያ ለምርጫ የተዘጋጁ ቁሳቁሶች ምን ይመስላሉ የሚለውን ውስጥ ገብተን ቅኝት እናደርጋለን። አብራችሁን ቆዩ። ቦፈን ፍለኖ ኩን ኩታ መጋላ ለገጣፎ። ስሜ ፈይሳ ጀቤሳ ነው። የዚህ ምርጫ ጣቢያ አስፈጻሚ ነኝ። በዚህ ምርጫ ጣቢያ ለምርጫው ዕለት የሚያስፈልጉንን ቁሳቁሶች ተረክበን የምርጫውን ቀን እየተጠባበቀን እንገኛለን። ተመልካቾቻችን በሸገር የተለያዩ ክፍለ ከተሞች ተገኝተን እያደረግን ያለነው ቅኝት አሁንም ቀጥሏል። አሁን ደግሞ የምንገኘው በቡራዩ ክፍለ ከተማ ቀሬ ቡራዩ ምርጫ ጣቢያ ነው። እዚህ ምርጫ ጣቢያ ደግሞ የደረሱ ቁሳቁሶች ምን ይመስላሉ የሚለውን ወደ ውስጥ ገብተን እናያለን። ዮሐንስ እባላለሁ። የምርጫ አስፈጻሚ ነኝ። አሁን የምትገኙት በወልመራ ምርጫ ክልል ስር ገፈርሳ ቡራዩ ማርያም ሰፈር 3 ለ1 ምርጫ ጣቢያ ነው። እንደምታዩት ሁሉንም እቃ ተቀብለናል። የቀረ እቃ የለም። ሰኞ የምርጫ ቀን ነው የምንጠብቀው ማለት ነው። ማንም ሰው መብቱን አሳልፎ ሊሰጥ አይገባም አሉ የባህር ዳር ከተማ ነዋሪዎች። የፊታችን ግንቦት 24 ቀን ለሚካሄደው ምርጫ የመራጭነት ካርዳቸውን በእጃቸው ያስገቡት የባህር ዳር ከተማ ነዋሪዎች የነገ ዕጣ ፈንታቸውን የሚወስንላቸውንና የሚበጃቸውን መሪ ለመምረጥ ዝግጅታቸውን አጠናቀዋል። አሸናፊ እንዳለ ነው ያነጋገራቸው። ሰዎቹ ያው ካርዳቸውን በደስታ ወስደዋል። አሁንም ደግሞ በደስታ እንዲመርጡ ዝግጁ ናቸው። ማንኛውም ማህበረሰብ አሁን ዝግጁ ነው እና እንግዲህ ሁሉንም ሰላም ያርግልን። አዎ እና ማንኛውም ማህበረሰብ ዲሞክራሲ መብት አለው። መርጦ ዲሞክራሲ መብቱን ማሳወቅ አለበት። አዎ ምርጫው ለማንኛውም ማህበረሰብ ጠቃሚ ነው። ወደፊት ጥያቄዎችን ብንጠይቅ
አሁን ያሳለፍነው ትንሽ እንትን ቢልም አሁን ደግሞ ወደፊት ያለው ነገር ብሩህ እንደሚሆን እርግጠኛ ነኝ። ግንቦት 24 7ኛውን ምርጫ በጉጉት ለመምረጥ በጉጉት እየጠበቅኩ ነው። የፈለኩትን ፓርቲ ለመምረጥ ይሆነኛል ለማስበውን የሀገር ይመራል ለምናስበውን ለመምረጥ በዝግጅት ላይ ነኝ። የዚህ በፊቱ ምርጫ ጥሩ ነበር። 6ኛው ምርጫ ጥሩ ነበረ። እዛ በፊት በነበሩት ምርጫዎች ያው ብዙ ልምድ እየወሰድን መጥተናል። ጥሩ ነበሩ። ዘንድሮም በጥሩ ሰላም ባለበት በጥሩ ሁኔታ ይመረጣል ብዬ እጠብቃለሁ። ምርጫ ሲባል ለአንድ ሀገር ትልቅ ትርጉም ያለው ስለሆነ እኛም እንዳንድ ዜጋ ምርጫ ማለት ሀገርን ሊመራ የሚችል መንግስት መምረጥ ስለሆነ እንዳንድ ዜጋ ሀገራችን ሊመራ የሚችል ይሆነናል የምንለውን መንግስት የምንመርጥበት ትልቅ እድል ስለሆነ በዛ ልክ በጉጉት ቀኑ ደርሶ የራሳችንን ድምጽ ሰጠን የሚሆነንን መንግስት የምንመርጥበትን ቀን እየተጠባበቅኩ ያለሁ አንድ መራጭ ነኝ ማለት ነው። እንግዲህ የባህር ዳር ከተማ እንደሚታወቀው ሁሉም ማህበረሰብ የምርጫ ካርዱን በሰላማዊ መንገድ በፍላጎቱ ካርዱን ወስዷል። አሁን ደግሞ የምርጫ ቀኑን በጉጉት እየተጠባበቀ ያለና የምርጫ ካርዱን መመለስ ስላለበት ያንን ለመመለስ በዝግጅት ላይ ያለ ማህበረሰብ ነው። እንግዲህ የከተማችን ነዋሪም አብዛኛው ማህበረሰባችን ሰላም ፈላጊ ልማት ወዳድ ማህበረሰብ ከመሆኑ ጋር ተያይዞ ነገ ለከፊታችን የምንጠብቀው ምርጫ የበለጠ ለሀገር ልማትና እድገት የሚመጥን ስለሆነ ያንን በጉጉት እየጠበቀ ያለ ማህበረሰብ ነው ያለው ባህር ዳር ውስጥ። 7ኛው ሀገራዊ ምርጫ መጋቢት 7 ጀምሮ ነው ካርድ ያወጣሁኝ። እንግዲህ ደግሞ አሁን የመጨረሻው ግንቦት 24 ድምጼን ይበጀኛል፣ ለኔ ይሆናል፣ ሰላም ያረጋግጥልኛል፣ ለወጣቶች የስራ እድልን ይፈጥራል፣ እንዲሁም ደግሞ ልማትን ያፋጥናል ብዬ የማስበውን መንግስት ለመምረጥ በዝግጅት ላይ ነኝ ያለሁት። እንግዲህ ባለፉት ጊዜያቶች ውስጥ የተለያዩ የፖለቲካ ፓርቲዎች የራሳቸውን ፖሊሲዎች፣ የራሳቸውን ስትራቴጂ፣ የራሳቸውን የተለያዩ ማህበረሰብ ይመርጠኛል ብሎ የሚያስቡትን ሀሳቦች ሲሰነዝሩ ነው የቆዩት። ከነዛ በመነሳት ደግሞ እኔም እንደ ነዋሪ እንደ ዜጋ ይበጀኛል፣ ያስተዳድረኛል፣ ለኔ ይሆናል፣ ሰላምን ያፋጥንልኛል፣ ልማትን በተመሳሳይ ያሰፋል ብዬ ማስበውን መንግስት ለመምረጥ ግንቦት 24ን በጉጉት እየጠበኩ ያለሁበት ሁኔታ ነው ያለ። እንደ ማህበረሰብ ራሳችንን ይወክለናልና ይወክለናና ይበጀናን የምንለው ለመምረጥ ዝግጁ ነን። ምርጫ ማለት እንግዲህ መንግስት የሚመሰረትበት በመሆኑ በሀገሪቱ ህገ መንግስት መሰረት ማንኛውም ሰው ወጦ የመምረጥ ግዴታና መብቱን ማስከበር ስላለበት ይሆነኛል የምንለውም መንግስት ሁሉ ለመመስረት ፈቃደኛ ሆኜ ዝግጁ ሆኜ እየተጠባበቅኩ ነው። ያው ሁሉም ማህበረሰብ ያወጣውን ካርድ ያው ወዳወጣበት ምርጫ ጣቢያ ያው እንዲመልስ ነው ማስተላልፈው። ያው የሚመረጠው ሰላም እንፈልጋለን። በሰላም ወጣት መግባት ነው የምንፈልገው። ልማትና ሰላማት ነው የምንፈልገው። ሴቶች ልጆቻችን በሰላም ወጣው እንዲገቡ፣ እህት ወንድሞቻችን እንዲገቡ ያው ልማትና ሰላም ነው የምንፈልግ። ያው በሰላም ይምረጡ የሚፈልጉትን ፓርቲ። ኢትዮጵያውያን ታሪክ በሚጽፉበት 7ኛው ጠቅላላ ምርጫ የድምጽ አሰጣጥ ሂደት መጪው ሰኞ ግንቦት 24 2018 ዓ.ም ፈጣንና ተከታታይ መረጃዎችን ወደ እናንተ የምናደርስ ነው የሚሆነው። ቴዎድሮስ ታደሰ እባላለሁ። በታሪካዊቷ ሀረር ነው የምገኘው። ነስረዲን ሐሚድ ነኝ ከቤንሻንጉል ጉሙዝ አሶዛ ዙሪያ። ሞላ አለማየሁ ነኝ ከአፋር ጭፍራ። መሐመድ ራህመቱ እባላለሁ። በማዕከላዊ ኢትዮጵያ ክልል በወልቂጤ ምርጫ ክልልና አካባቢው ላይ ነው የምገኘው። እኔ ፍሬ ህይወት ረታ ከቢሾፍቱና አዳማ ዝግጁ ነኝ። ሰኞ የሚከናወነውን 7ኛው ጠቅላላ ምርጫ የመራጮች ድምጽ መስጫ ዕለት አስመልክቶ በድምጽ መስጫ ዋዜማና በድምጽ መስጫው ዕለት ፈጣንና ተከታታይ መረጃ የማደርስ ይሆናል። በዋዜማውና በዕለቱ ዕለት ተከታታይ መረጃዎችን ወደ እናንተ አደርሳለሁ። ለትክክለኛና ወቅታዊ መረጃዎች የኢትዮጵያ ብሮድካስቲንግ ኮርፖሬሽን ምርጫችሁ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ምርጫችሁ ስላደረጋችሁ እጅግ አድርገን እናመሰግናለን። የኢትዮጵያ ብሮድካስቲንግ ኮርፖሬሽንን ምርጫው ያድርጉ። የቅዳሜ ምሽት ዜናችንን እየተከታተላችሁ አብራችሁን ስላላችሁ እናመሰግናለን። ተመልካቾች ዘገባዎቻችን ይቀጥላሉ።
ግንቦት 24 ዜጎች የመምረጥ መብታቸውን የሚያረጋግጡበት ታሪካዊ ዕለት ነው። በዚህ ታሪካዊ ዕለትም የምርጫ ካርድ የያዙ ዜጎች በዕለቱ የነቃ ተሳትፎ በማድረግ የኢትዮጵያን መጻኢ ዕድል ይወስናሉ ተብሎ ይጠበቃል። ከነዚህ የህብረተሰብ ክፍሎች መካከል ደግሞ አካል ጉዳተኞች ይሆነኛል፣ ይበጀኛል የሚሉትን ፓርቲ ለመምረጥ ዝግጁ ሆነው እየተጠባበቁ ይገኛሉ። ባልደረባችን ተስፋሁን ደስታ በባህር ዳር ከአንድ አካል ጉዳተኛ ጋር ቆይታ አድርጎ ያሰናዳውን ከራስ አንደበት ተከታትለን እንመለሳለን። ስሜ ተግነው ተሾመ እባላለሁ። የባህር ዳር ከተማ ነዋሪ ነኝ። ስራዬም የመንግስት ሰራተኛ ነው። ምርጫ በጣም አስፈላጊ ነው ብዬ አስባለሁ። አንድ ምርጫ ተቀባይነት ያለው መንግስት ለመመስረት የተረጋጋ ሀገር እንዲኖር እና የዲሞክራሲ ልምምዳችን የጠነከረና የዳበረ እንዲሆን ምርጫ በጣም አስፈላጊ ነው። ከአሁን በፊት 2 ምርጫዎችን ተሳትፌያለሁ። አሁን 3ኛዬ ነው። ካሁን በፊት የነበሩት ለዊልቸር ተጠቃሚዎች ወይም ማንኛውም ለአካል ጉዳተኞች ምቹ ነው ብዬ አላስብም። እኔም በተሳተፍኩባቸው ጎንደርም ባህር ዳርም ትንሽ ቻሌንጅ ነበረ። መጀመሪያ ካርድ ለማውጣት እዛም ለመምረጥ ጣቢያው ራሱ አለመመቸቱ ትንሽ አስቸጋሪ ነው ብዬ ነው ማስበው። የባለፈው ከኢንፍራስትራክቸር አንጻርም ስታየው ማንኛውም የእንቅስቃሴ ጉዳተኛ ሊሆን ይችላል፣ ዊልቸር ተጠቃሚም አይነ ስውራኖች ማንኛውም ተንቀሳቅሶ በቀላሉ የሚመርጥባቸው ቦታዎች ምቹ አልነበሩም እና አሁን ላይ ያለው ግን በጣም የተሻለ ነው ብዬ አስባለሁ። ምክንያቱም የመጀመሪያው ምርጫ ለማውጣት ዲጂታል ነው። አሁን በዲጂታል ሁሉም የሚቻለው ሁሉ እድሜውም ከ18 ዓመት በላይ የሆነ እንቅስቃሴ ጉዳተኛ፣ አይነ ስውራን ማንኛውም ጉዳተኞች የምርጫ ካርድ አውጥተዋል። እንደ አጋጣሚ ሆኖ እኔ ምቹ ሁኔታ ስለተፈጠረልኝና በሰፈሬም ስለነበረ ምርጫ ካርድ በአካል ቀርቤ ነው ያወጣሁት። የአካል ጉዳተኞችን መብት ያስጠብቃል። ማንኛውም የአካል ጉዳተኞችን አካቶ የሚሰራ ከሆነ ያንን ለመምረጥ ዝግጁ ነን። ከዚህ በተጨማሪም አንድ ፓርቲ ለሀገራችን ሰላም የሚያመጣ ሀገር የተረጋጋሽ እንድትሆን ሁሉን ህብረተሰብ በእኩል ዓይን በህገ መንግስቱ መሰረት ህግን አክብሮ የሚሰራ እና ማንኛውም ህብረተሰብ ነጻነት፣ ሰላም የሚሰጥ ሀገር ሉዓላዊነት የሚያስከብር ከሆነ እዛ ያንን ፓርቲ ለመምረጥ እኔም ሌሎችም የአካል ጉዳተኞች ዝግጁ ነን ብዬ አስባለሁ። አንድ ካርድ ዋጋ ስላላት ማንኛውም ህብረተሰብ ያወጣውን ካርድ በአግባቡ በሰዓቷና በጊዜው በእለቱ ተገንቶ ምርጫ መምረጥ አለበት። ማንኛውም ሰው የሚወክለውን ለሀገሩ የሚጠቅመውን ሀገር ዳር ድንበር ያስከብራል፣ ፖሊሲው የተሻለ ነው ብሎ የሚያምንበትን መንግስት ወይም ፓርቲ እንዲመርጥ በዚሁ አጋጣሚ ጥሬን አስተላልፋለሁ። በሌላ ዜና የኮምቦልቻ ከተማ ነዋሪዎች በወሰዱት የምርጫ ካርድ የሚፈልጉትን ለመምረጥ የድምጽ መስጫ ቀኑን እየተጠባበቁ ይገኛሉ። በከተማው የሚገኘው ሪፖርተራችን አባዲ ወይናይ ተጨማሪ ዘገባ ከስፍራው ልኮልናል። 7ኛው ጠቅላላ ምርጫ የፊታችን ሰኞ የሚካሄድ ይሆናል። የኮምቦልቻ ከተማ ነዋሪዎችም በእለቱ በንቃት ለመሳተፍ ዝግጅታቸውን እያጠናቀቁ ይገኛሉ። ነዋሪዎቹ እንደተናገሩት ከሆነ በእለቱ ዕለት የሚጠበቅባቸውን ሀገራዊ ኃላፊነት በአግባቡ ለመወጣት ዝግጅታቸውን እያጠናቀቁ ነው። ካርድ መውሰድ ነው የሚጀምረው። ካርድ በመውሰድ የኦንላይን የካርድ እንትኑን ወስጃለሁ። ከዛ ደግሞ ያው ይበጀኛል ለኔ ያዋጣኛል የምለውንም ደግሞ የነበሩት የምርጫ ቅስቀሳዎች ላይ የተወሰነ እንትኖችን ወስጃለሁ፣ ግንዛቤዎችን ወስጃለሁ። የትኛው ነው የተሻለ ነገር ይዞ የመጣ የሚለውንም ደግሞ በራሴ በኩል ያየሁት ነገር አለ። ከዛ ተነስቼ እንግዲህ ሰኞ ለሚካሄደው የ7ኛ ሀገር አቀፍ ምርጫ የራሴ የሆነ ዝግጅት አለ ለመምረጥ ነው። ያው ዝም ብዬ ሳይሆን አውቄውና ይበጀኛል ብዬ የምለውን ለመምረጥ ዝግጁ ነኝ ብዬ አስባለሁ። ካለው ሀገራዊ ተጨባጭ ሁኔታ በመነሳት እኛን ሊጠቅም ይችላል ወይም ደግሞ ወደፊት እችን ሀገር የተሻለ ደረጃ ላይ ያደርሳል የሚለውን ፓርቲ ለመምረጥ ዝግጅቴን አጠናቅቄ ያው የምርጫ ካርድን በጊዜ ይዤ እንግዲህ መጪው ሰኞ ላይ ይወክለኛል የሚለውን ፓርቲ ለመምረጥ ዝግጁ ነኝ። የመጀመሪያው መራጭ ሆናለሁ ብዬ አስባለሁ። ተዘጋጅቻለሁ። ያው ሰኞ ለመምረጥ ዝግጁ ነኝ። ኢንሻአላህ ያድርሰን እላለሁ። ቤተሰቦችም አውጥተዋል፣ ሁሉም አውጥተዋል እና ያው ዝግጁ ነን፣ እኛ ለመምረጥ ዝግጁ ነን። እኔ ሹፌር ነኝ፣
መንጃ ፈቃዴና ካርድ መታወቂያ ጋር አንድ ቦታ አስቀምጬ ቤት አስቀምጫለሁ። መቼ ደረሰ መቼ ቀኑ እየደረሰ እያየሁ አንከባከብኩ እያየሁት ነው። ቀኑ እየጠበቅኩ ነው። እኔ ሌሊት ይነሳል። እኔ ሶላት ሰግጄ ሳበቃ እሄዳለሁ። ሌሊት ነው። ነዋሪዎቹ ያወጧት የምርጫ ካርድ ከፍተኛ ሀገራዊ ጥቅም አላት። ታዲያ ማህበረሰቡም በምርጫው በንቃት በመሳተፍ የሚጠበቅበትን ሊወጣ እንደሚገባ አስመረውበታል። መምረጥ አለብን። ከዛ በኋላ የመረጥነው መንግስት እንዲገዛም እንትን ማድረግ አለብን። ደግሞ ለአብላጫው ላሸነፈው ደግሞ መገዛትም አለብን። እኔ ያልመረጥኩት ካልሆነ ብዬ እንትን አልልም። ምናልባት እኔ ያልመረጥኩት ሊያሸንፍ ይችላል። ስለዚህ ግን ለአብላጫው ተገዝቼ ለዛ እንትን አደርጋለሁ ማለት ነውና በዚህ ነው ማለት ነው። በጎንደር ከተማ ለሰባተኛው ጠቅላላ ምርጫ አስፈላጊ የሆኑ ቁሳቁሶች እየተሰራጩ ነው። በከተማው 2 የምርጫ ክልሎች አሉ። ሰናይት ብርሃኔ ተመልክታቸዋለች። ሰባተኛው ጠቅላላ ምርጫ ሊካሄድ 2 ቀናት ብቻ ቀርተውታል። እንግዲህ ለሰባተኛው ጠቅላላ ምርጫ አስፈላጊ የሆኑ የምርጫ ቁሳቁሶች በተለያዩ አካባቢዎች እየተሰራጩ ይገኛሉ። ጎንደር ከተማ ነው የሚገኘው። በጎንደር ከተማ ለሚገኙ 2 የምርጫ ክልሎችም አስፈላጊ የተባሉ የምርጫ ቁሳቁሶች ስርጭት እየተደረገ ነው የሚገኘው። በጎንደር ከተማ 2 የምርጫ ክልሎች አለው። አንደኛው 107 የምርጫ ጣቢያ የሚይዝ ሲሆን ሁለተኛው ደግሞ 133 የምርጫ ጣቢያዎች አሉት። በድምሩ በጎንደር ከተማ 240 የምርጫ ጣቢያዎች ይገኛሉ። ከዚህ ቀደም ለዞኖች የአስፈላጊ የሚባሉ የምርጫ ቁሳቁሶች ስርጭት ተደርጓል። ለማዕከላዊ ጎንደር፣ ለሰሜን ጎንደርና ለምዕራብ ጎንደር አስፈላጊ የሆኑ የምርጫ ቁሳቁሶች ያለፈው ሮብ ስርጭት ተደርጎባቸዋል። የኢትዮጵያ ልብ የብዙሃን መገኛ አዲስ አበባ ሰባተኛው ጠቅላላ ምርጫም የፊታችን ሰኞ ግንቦት 24 ይካሄዳል። 54 ሚሊዮን በላይ ህዝብ ታሪክ ሊሰራ ግንቦት 24 ተቀጣጥሯል። በቦሌ በየካ እንዲሁም በለሚ ኩራ ክፍለ ከተሞች ተገኝቼ ትኩስና አዳዲስ መረጃዎችን ወደ እናንተ አደርሳለሁ። ሚፍታ አብዱልቃድር እባላለሁ። አሁን ጋምቤላ እገኛለሁ። ምድረ ቀደምቷ ኢትዮጵያ ሰኞ ግንቦት 24 ትመርጣለች። የሲዳማ ክልል መራጮችም ዲሞክራሲያዊ መብታቸውን በመጠቀም በቀጣይ መንግስት የሚሆነውን ፓርቲ ለመምረጥ ሰፊ ተሳትፎ ያደርጋሉ። ድምጼን ለሀገር ያሉ ሁሉ ካርዳቸውን በእጃቸው አድርገው ቀኑን እየጠበቁ ነው። የመራጭ ካርድ የወሰደው ህዝብ ቁጥር አንድም የዜጎችን በምርጫ ማመን፣ አንድም በሀገራችን ፖለቲካ ስርዓት ላይ የመሳተፍ ባህል መዳበርን ያረጋግጣል። ከደቡብ ምዕራብ ኢትዮጵያ ህዝቦች ክልል ዳውሮ ዞን ማረቃገና ምርጫ ክልል በድምጽ መስጫ ዋዜማና በእለቱም የተለያዩ ተከታታይ መረጃዎችን አደርሳቸዋለሁ። ምርጫችሁን የኢትዮጵያ ቴሌቪዥን በማድረጋችሁ እናመሰግናለን። አብራችሁን ቆዩ። የዲሞክራሲ ማረጋገጫው ታሪካዊ ሁነት ሰኞ ግንቦት 24ም እየደረሰ ነው። የኢትዮጵያን የዲሞክራሲ ልምምድ በድምጾ ያጽኑ፣ ለሀገረ መንግስት ግንባታ አሻራውን ያሳርፉ። የኢትዮጵያ ቴሌቪዥን ከአዲስ ከተማና ከጉለሌ ክፍለ ከተሞች ፈጣን መረጃዎችን ያደርሶታል። የኢትዮጵያ ብሮድካስቲንግ ኮርፖሬሽንም የምርጫውን ሂደት እየተከታተለ ወደ እናንተ መረጃዎችን ያደርሳል። ምርጫችሁ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ ይሁን። የምርጫውን ውሎ በልዩ አቀራረብ ወደ እናንተ ለማድረስ ተዘጋጅተናል። በአንጋፋው የኢትዮጵያ ብሮድካስቲንግ ኮርፖሬሽን የምርጫ ዘገባዎችን ወደ እናንተ አደርሳለሁ። ምርጫችሁን የኢትዮጵያ ብሮድካስቲንግ ኮርፖሬሽን ስላደረጋችሁ ከልብ እናመሰግናለን። አብራችሁ ነው። ምርጫ በህዝብ ዘንድ ቅቡልነት ያለው መንግስት ለመመስረት የሚያስችለንና የሀገር የህልውና ጉዳይ በመሆኑ በሰባተኛው ጠቅላላ ምርጫ ድምጽ ለመስጠት ተዘጋጅተናል አሉ የደብረ ብርሃን ከተማ ነዋሪዎች። ሪፖርተራችን ብሩክ ተስፋዬ ከከተማዋ ነዋሪዎች መካከል ወደ አንድ ቤተሰብ ቤት አቅንቶ ለምርጫው ያደረጉትን ዝግጅት በተመለከተ ቆይታ አድርጓል። እንከታተለው። ምርጫ የዲሞክራሲያዊ ስርዓት ግንባታ ዋነኛ ምሰሶ ነው። የዜጎች በነጻነት የመምረጥና የመመረጥ መብት መከበር ደግሞ የዚሁ ስርዓት ህያውነት ማረጋገጫ ነው። ይህ ሂደት ዜጎች የፖለቲካ ስልጣን ባለቤትነታቸውን በተግባር የሚያሳዩበት መድረክም ነው። ጥንታዊነትና ዘመናዊነት፣ ታሪክና ልማት ስምምነት ፈጥረው በሚኖሩባት የኢንዱስትሪ ማዕከሏ ደብረ ብርሃን ከተማ ተገኝተናል። የከተማዋ ነዋሪዎች ለሰባተኛው ጠቅላላ ምርጫ ያደረጉት ዝግጅት እንዴት ያለ ነው የሚለውን ከነዋሪዎቿ ጋር ቆይታ እናደርጋለን። አብራችሁ ነው።
ሰባተኛውን ጠቅላላ ምርጫ ለመምረጥ እንግዲህ ከወዲሁ ዝግጅት ካደረጉ ቤተሰቦች መካከል በደብረ ብርሃን ወደ አንድ ቤት ጎራ እያልን እንገኛለን። ከነሱ ጋር ጥቂት ቆይታዎችን እናደርጋለን። ጤና ይስጥልኝ። እንደምን አሉ? ሰላም ነዎት? እንመስገናለን። ተመልካቾቻችን አሁን እንግዲህ እዚህ በተገኘንበት ቤተሰብ ውስጥ አጠቃላይ ለምርጫው የተደረገውን ዝግጅት በተመለከተ መጠነኛ ቆይታ እናደርጋለን። ለመተዋወቅ ያክል ሙሉ ስሞትን ይግለጹልንና በዚህ እንጀምር። አመሰግናለሁ። እኔ ጡረተኛ መምህር ደሳለኝ ነጋ እባላለሁ። እርሶስ ለትውውቅ ያክል ሙሉ ስሞትን ቢነግሩን? እኔ ያው ወይዘሮ ሰርካለም ደገፋው እባላለሁ። የደብረ ብርሃን ከተማ ነዋሪ ነኝ። ምን ያክል ጊዜ ምርጫን ተሳትፎ ያውቃሉ? ከዚህ ቀደም ለዘንድሮ ሰባተኛው ጠቅላላ ምርጫ ያደረጉት ዝግጅት እንደምን ያለ ነው በሚለው እንጀምር። በከተማው ነዋሪ እንደመሆኔ ስድስቱም ምርጫዎች እስካሁን አላለፉኝም። ለሰባተኛው ምርጫም በሰዓቱ ምዝገባዬን በምርጫ ቦርድ ጣቢያ ምዝገባዬን አከናውኜ የምርጫ ካርድ ይዣለሁኝ። ለመምረጥም ዝግጁ ነኝ። ምርጫ እስካሁን ድረስ ባለውም ምርጫ እንደመረጥ ነው። በምርጫ የሚያስፈልገውን ነገር በመምረጥ አገሪቱን ሊመራ የሚችል ኃላፊነት ሊቀበል የሚችለው ማን ነው የሚለውን በመለየት መሆን በሚገባው ሰዓት ተገኝቼ እስካሁንም ስመርጥ ነበር። ምርጫ በሀገራችን እጅግ አስፈላጊና ለሀገሪቱ ኃላፊነትን የምንሰጠው ኃላፊነትን የምናሸክመው የህዝብ ድምጽ ነው። ያንን ኃላፊነት የሚቀበለውን ሰው የሚመርጠውና የኔም ድምጽ እንደ ማንኛውም ኢትዮጵያዊ እድል ስላለው ወይም የተመራጩን እድል የሚወስን በመሆኑ በምርጫ ተገኝቼ ተገቢ የሆነውን ምርጫ ለመምረጥ በራሴ ይሆናል የምለውን አገር ይመራል የምለውን ለመምረጥ ራሴን አዘጋጅቻለሁ። ወደ እርስዎ እናምራና ለስንተኛ ጊዜ ድምጽ ይሰጣሉ? ምርጫ የሚባለው ነገር አጠቃላይ በእርስዎ ዘንድ ምን አንድምታ አለው የሚለውን እስኪ ግለጹ። እኔ አሁን ለስድስተኛ ጊዜ ምርጫ ላይ ተሳትፌያለሁኝ። ስድስት ጊዜ ማለት ነው። አሁንም ለመምረጥ ዝግጁ ነኝ። ያው እኔም ሁለት ልጆችም አሉ። እነሱ ጋር አብረን በጋራ ነው ያወጣ ነው፣ በአንድነት ይዣቸው እጄ ነው ያወጣ ነው። ለመምረጥ አሁንም ዝግጁ ነን። የራሳችን የህልውና ጉዳይ ነው። ሀገር ይህንን እድል በማግኘቷ እኔ እንዲያውም በጣም ደስ ይለኛል። የፈለግነው መርጠን የፈለገውን ሀገራችንን ያስተዳድራል ብለን እዚህ ደረጃ በመድረሳችን ምርጫውን እኔ በጣም ደስ ብሎኝ ነው የምቀበለው። የሀገር ግንባታ የሚጀምረው ከቤተሰብ እንደሆነ ይታወቃልና በዚህ ረገድ በተለይም ሰባተኛው ጠቅላላ ምርጫ ለሀገር ግንባታ የሚኖረውን አበርክቶ በተመለከተ እዚህ ቤት ውስጥ እዚህ ቤተሰብ ውስጥ እንዴት ያለ መረዳት አለ የሚለውን ጥቂት ሀሳቦችን ቢያጋሩ። ምርጫ ማለት ለሀገር ደህንነት እጅግ ትልቅ ነገር ነው። በምርጫ የሚመጣ መንግስት ለህብረተሰቡ አስፈላጊና ጠቃሚ ነው። በስርዓት አልበኝነት የሚመጣ ወይም በኃይል የሚመጣ ነገር ግን ስርዓት አልበኝነት ይሰፋና ህብረተሰቡ ጤናማ ህይወት ለመኖር የሚችልበት እድል ስለሌለ ምርጫና ምርጫ ብቻ ነው በሀገራችን ትልቁ ጠቀሜታ ያለው። ምርጫና ምርጫ በምርጫ የሚገኝ ነገር ነው ተቀባይነት ያለው። ክቡራን ተመልካቾቻችን እንግዲህ ሰባተኛው ጠቅላላ ምርጫን በተመለከተ እዚህ ደብረ ብርሃን ከተማ በተገኘንበት ቤተሰብ ውስጥ ለምርጫው ዝግጅት አድርገው ከወዲሁ የምርጫ ቀኑን እየተጠባበቁ ነው የሚገኙት። እዚህ ያደረግነው ቅኝት ይህንን ይመስል ነበር። በእኛ በኩል ጨረስን። እናመሰግናለን። ዘገባዎቻችን ይቀጥላሉ። ተመልካቾች ሰባተኛውን ጠቅላላ ምርጫ ሰላማዊ ነጻና ዴሞክራሲያዊ በሆነ መንገድ ለማካሄድ በመላ ሀገሪቱ ልዩ ልዩ ዝግጅቶች እየተደረጉ ይገኛሉ። በሶማሌ ክልል ደገሃቡር ከተማም የምርጫው ሂደት በስኬት እንዲጠናቀቅ ነዋሪዎች የበኩላቸውን ዝግጅት ማጠናቀቃቸውን ለኢትዮጵያ ቴሌቪዥን ተናግረዋል። ደገሃቡር የምትገኘው ሪፖርተራችን ወይንሸት ደጀኔ አስተያየቶቹን አሰባስባ ተከታዩን መረጃ ልካልናለች። የሶማሌ ክልል በተፈጥሮ ሀብትና በሰው ሰራሽ ሀብት የበለጸገች ክልል ነች። እኛም የምንገኘው ተመልካቾቻችን በሶማሌ ክልል ደገሃቡር ከተማ ላይ ነው። በዚህ ከተማ ላይ ተገኝተን የፊታችን ሰኞ ግንቦት 24 የሚካሄደውን ሰባተኛው ጠቅላላ ምርጫን አስመልክቶ የነዋሪዎቹ ዝግጁነት ምን ይመስላል የሚለውን አስተያየታቸውን ለመሰብሰብ ሞክረናል። እነሱም እንደገለጹልን ምርጫ ሀገርን እንደሚያጸና እንዲሁም ደግሞ ከባለፈው ስድስተኛ ጠቅላላ ምርጫ በሰባተኛው ጠቅላላ ምርጫ ህዝቡ የዴሞክራሲ ባህል ልምምድን እያደረገ እንደመጣም ገልጸውልናል። ከዚህም ባለፈ ደግሞ ግንቦት 24ን አሁን ላይ በጉጉት እየጠበቁት እንደሆነ ይበጀናል፣ ይሆነናል የሚለው መሪ ለመምረጥ
በማለዳ ተነስተው ሰኞ ምርጫ እንደሚያካሂዱም ገልጸውልናል። አስተያየታቸውን ተከታትለን እንመለስ። ይህ ምርጫ በክልሉ በጥሩ ስርዓት ይከናወናል ብለን እናምናለን። ሁላችንም የምንፈልገውን አካል ለመምረጥ ቀኑን በጉጉት እየጠበቅን ነው። አሁን በአካባቢያችን ያለው ሰላም በጣም አስተማማኝ ነው። ይህ መረጋጋት ደግሞ ለምርጫው ሂደት መሳካት ምቹ ሁኔታን ፈጥሯል። ካርድ ሞስቻለሁ። በሰኞ በ24 በስነ ስርዓት ቼ እመርጣለሁ። ልማት ከዚህ የበለጠ እንዲመጣልን እንጠብቃለን። ለመምረጥ የምናደርገውን ዝግጅት በጥሩ ሁኔታ አጠናቀናል። ሰኞ ድምጻችንን እንሰጣለን። ለምርጫው ግንቦት 24ን በፍቅርና በደስታ እየጠበቅነው ነው። ምርጫው የሰላም የፍቅር እንደሚሆንልን ተስፋ እናደርጋለን። ካርድ ማውጥተናል። በጉጉት እየጠበቅነው ነው። የኢትዮጵያ ዕጣ ፈንታ የሚወሰነው በምርጫ ብቻ በድምጽ ብቻና በካርዳቸው ብቻ እንደሆነ ያነጋገርናቸው የሶማሌ ክልል ደገሃቡር ከተማ ነዋሪዎች ገልጸውልናል። ምርጫውን እንግዲህ የሶማሌ ክልል ደገሃቡር ከተማ ነዋሪዎችም በጉጉት እየጠበቁት እንደሆኑ ነው የገለጹልን። ለጊዜ ያለ መረጃ ይህንን ይመስላል። በምስራቅ ወለጋ ዞን የድምጽ መስጫ ቁሳቁሶች ወደ ምርጫ ጣቢያዎች እየተሰራጩ ነው። በዞኑ የምርጫ ክልል ለሚገኙ ሁሉም የምርጫ ጣቢያዎች የድምጽ መስጫ ቁሳቁሶችን የማሰራጨት ስራ በስኬትና በተቀላጠፈ ሁኔታ እየተከናወነ መሆኑን የምርጫ ክልል አስተባባሪዎች ተናግረዋል። የዲጋ ቆሎቦ ምርጫ ክልል አስተባባሪ አቶ ወንድሙ ምትኩ በምርጫ ክልሉ ስር በአጠቃላይ 90 ምርጫ ጣቢያዎች እንደሚገኙ ጠቅሰው በእነዚህ ጣቢያዎች ለምርጫ ሂደት አስፈላጊ የሆኑ ቁሳቁሶችን ተደራሽ የማድረግ ስራ እየተሰራ ይገኛል ነው ያሉት። እንደ ሪፖርተራችን ሲሳይ ሶሬቻ ዘገባ ቁሳቁሶቹን ለምርጫ ጣቢያዎቹ የማድረሱ ስራ ያለምንም መስተጓጎል እየተከናወነ መሆኑንም አስተባባሪው አክለው ገልጸዋል። የምርጫ ቁሳቁሶችን በማጓጓዝ ሂደት የጸጥታ አካላት ከፍተኛ ድጋፍ እያደረጉ መሆኑንም እንዲሁ ተናግረዋል። እንደ ዲጋ ቆሎቦ ምርጫ ክልል 90 ምርጫ ጣቢያዎች ነው ያሉት። የምርጫ ጣቢያ ቁሳቁሶች ስርጭት ላይ ይገኛል። ያው ስርጭቱን እያከናወነ እያለ ነው። ሙሉ በሙሉ የምርጫ ጣቢያ የሚያስፈልጋቸውን መሳሪያዎች ሙሉ በሙሉ እኛ ጋር ገብቶ አሁን እኛ ደግሞ ወደ ስርጭት ላይ ነው ያለን። በሁሉም ጣቢያ ላይ የጸጥታ የፖሊስ ሌሎችም አካሎችን ድጋፍ እያደረጉ ነው። አሁን ችግር ምንም ነገር የለምና ሙሉ በሙሉ ዝግጅት አድርገን ስርጭት ላይ ነው ያለን። የምርጫ ቁሳቁሶችን ወደ ምርጫ ጣቢያዎች ማሰራጨትን ጨምሮ በርካታ ስራዎች እየተከናወኑ ይገኛሉ። ለሰባተኛው ጠቅላላ ምርጫ በአዲስ አበባ አቃቂ ቃሊቲ ክፍለ ከተማ የምርጫ ዝግጅቱ ምን ደረጃ ላይ ይገኛል የሚለውን ደግሞ ባልደረባችን ሳምሶን ገድሉ በቅኝት አድርጎ በስፍራው ተከታዩን አሰናድቷል። ለአንድ ሀገር ሕዝብ ምርጫ ወደ ኮሮጆ ውስጥ ከሚገባ ወረቀት ባሻገር ነው። ኢትዮጵያም ልትመጥ ተዘጋጅታለች። ታዲያ ለምርጫ ቀናቶች በቀሩን በዚህ ጊዜ ላይ ያለው ዝግጅት ምን ይመስላል? አብረን እንከታተል። ሰላም ነው። እንዴት ነው? እግዚአብሔር ይመስገን። ፈይሳ ቡልቻ እባላለሁ። የምርጫ ክልል 26 እና 27 ተስተባባሪ ነኝ። በጣም አድርጌ አመሰግናለሁኝ። ከጠዋት ጀምሮ የምርጫ ቁሳቁሶችን ስታዳርሱ ነበረ። እስቲ በጠቅሉ አሁን ላይ ያላቸው የምርጫ ዝግጅት ምን ይመስላል? እንግዲህ 2 ቀናት ቀርተውታል። ከ2 ቀናት በኋላ ምርጫ ይደረጋል። ለዚህ ያላችሁ ዝግጅት ምን ይመስላል? እስቲ እሱ ነገር ያው የምርጫ ስራን በተመለከተ እንደሚታወቀው ስራው ከምርጫ በፊት በምርጫ ቀንና ከምርጫ በኋላ የሚባል ተብሎ ካታጎራይዝ ይደረጋል። ስለዚህ አሁን ያለንበት ከምርጫ በፊት ከሚሰሩ ስራዎች አሁን የምርጫ ቀን ቁሳቁሶችን ስርጭት ላይ ነን። በዛው መሰረት በምርጫ ክልላችን የነበረንን የምርጫ ቁሳቁስ ሙሉ በሙሉ ወደ ምርጫ ጣቢያ የማሰራጨት ስራ ጨርሰናል ማለት ነው። በሰፊው ሲሰሩ ነበር የቆያችሁት ማለት ነው? አዎ። ስለዚህ አሁን ስቶሮቹ ባዶ ናቸው። ሁሉም በዚህ ሰዓት ለጣቢያ የሚያስፈልግ በሙሉ ወደ ጣቢያ በመሄዱ ስቶሮች ለስልጠና ከመጣ ማቴሪያል ውጪ ወደ ጣቢያ ሄደዋል ማለት ነው። በጣም ደስ ይላል። እንደው ከዛ ባሻገር ሌሎች ያስፈልጋሉ የሚባሉ ቅድመ ዝግጅቶችን ከማድረግ አኳያ ያላችሁበት ደረጃ ምን ይመስላል? ምርጫ ጣቢያውን በተመለከተ የምርጫ ጣቢያ መሰረትን ከመጀመሪያ ጀምሮ ስታንዳርድ አላቸው። ለምሳሌ ለአካል ጉዳተኛ ተደራሽ የሆነ በዚህ ዙሪያ ምንም አይነት የምርጫ ጣቢያ ፎቅ ላይ የሌለ መሆኑ ባሪሽ ሁሉም መሬት ላይ ግራውንድ ላይ በመሆኑ ተደራሽ መሆኑን የሚያሳይ ምርጫ ጣቢያ ተመስርቷል። የጥበቃን በተመለከተ ፖሊስ ለእያንዳንዱ ጣቢያ ሁለት በፈረቃ ፖሊሶች ተመድቦላቸዋል። የምርጫ ቁሳቁሶችን በተመለከተ ደግሞ ወደ ምርጫ ጣቢያ ሙሉ በሙሉ የደረሰና በዚህ ሰዓት
ተረክቦ እያንዳንዱ ምርጫ ጣቢያ ሰራተኛ ያንን የራሱን ተቀብሎ ለምርጫ ቀኑ ተዘጋጅቶ ያለ መሆኑን ነው የሚያሳየው ማለት ነው በዚህ ሰዓት። ስለዚህ እሱን ሁሉ አጣርታችሁ ጨርሳችሁ አሁን ቁሳቁስ አድርሳችኋል ማለት ነው። ሙሉ 154 ምርጫ ጣቢያ አለን። 154ቱ ላይ የምርጫ ቀን ቁሳቁሶች ደርሷል። እንግዲህ ቀናቶች ነው እየጠበቀን ያለ ነው። እንግዲህ ነገ ዋዜማው ነው። ከነገ ወዲያ ደግሞ የምርጫው ዕለት ነው። ምርጫው ይደረጋል። እንግዲህ ያኔ ደግሞ በተለይ በሰፊው የተለያዩ ጉዳዮችን የምናነሳ ነው የሚሆነው። በምርጫው ዕለት ኢትዮጵያ እንደምትመርጥ እናምናለን። በጣም አድርጌ አመሰግናለሁ። እኔም አመሰግናለሁ። በጣም አመሰግናለሁ። ታንክ ዩ። በሲዳማ ክልልም እንዲሁ የምርጫ ቁሳቁስ ወደ ምርጫ ጣቢያዎች እየተሰራጨ ይገኛል። ከክልሉ ምርጫ ማስተባበሪያ ጽሕፈት ቤት የተገኘ መረጃ እንደሚያመለክተው በምርጫ ክልሉ ለሚገኙ ጣቢያዎች ቁሳቁሶች በተገቢ ሁኔታ እየተሰራጩ ነው የሚገኙት። ለክልሉ ማዕከል በርቀት ለሚገኙ የምርጫ ጣቢያዎች ቁሳቁሶችን ተደራሽ ማድረግ የተቻለ ሲሆን እስከ ነገ እሁድ ግማሽ ቀን ድረስ በማሰራጨት ሙሉ በሙሉ ይጠናቀቃል። ሪፖርተራችን ሚካኤል ገዙ ተከታዩን መረጃ ልኮልናል። ተመልካቾቻችን በሲዳማ ክልል የምርጫ ቁሳቁስ ወደ ምርጫ ጣቢያዎች ስርጭት እየተደረገ ይገኛል። ይህ አሁን ያለውበት ማዕከልም በክልሉ ዋናው የምርጫ ቁሳቁስ ስርጭት የሚደረግበት ማዕከል ነው። እንግዲህ የሲዳማ ክልል ምርጫ ማስተባበሪያ ጽሕፈት ቤት መረጃ እንደሚያመለክተው በዚህ የምርጫ ክልል ውስጥ ወደ 2265 የሚሆኑ የምርጫ ጣቢያዎች ይገኛሉ። ከትናንትና ጀምሮ እንግዲህ ለነዚህ የምርጫ ጣቢያዎች ቁሳቁሶች እየተሰራጩ ነው የሚገኙት። ዛሬም የተለያዩ የምርጫ ጣቢያዎች እዚህ እንደምንመለከተው ቁሳቁሶቻቸውን ከዚህ ማዕከል እየተረከቡ ነው የሚገኙት። ተመልካቾቻችን አሁን እንደምትመለከቱት እንግዲህ በዚህ በሐዋሳ የምርጫ ክልል አሁን ያለውበት ቦኖ ቃለ ሕይወት የምርጫ ጣቢያ ቁጥር 3 ላይ ነው። ቅድም እንግዲህ ከምርጫ ማዕከሉ የተለያዩ ቁሳቁሶች በተለያዩ ምርጫ ጣቢያዎች እየተሰራጩ እንደሚገኙ መመልከት ችለናል። አሁን በዚህ የምርጫ ጣቢያ እንግዲህ ለዚህ የምርጫ ጣቢያ የሚያስፈልጉ ቁሳቁሶች የምርጫ አስፈጻሚዎች ተረክበዋል ማለት ነው። በዚህ መልኩ እንግዲህ በዚህ ክልል በሚገኙ የምርጫ ጣቢያዎች ውስጥ ወደ 13600 የሚጠጉ የምርጫ አስፈጻሚዎች በየምርጫ ጣቢያ ተገኝተው አስፈላጊ የሆኑ ቁሳቁሶችን በመረከብ ላይ ነው የሚገኙት። ለኢትዮጵያ ቴሌቪዥን ለተጠናቀረው ዘገባ ሚካኤል ገዙ ሐዋሳ። ግንቦት 24 እመርጣለሁ። እኔ የድሬ ልጅ ነኝ። ግንቦት 24 እመርጣለሁ። ሬዲ ሆነን ዝግጅት ሆነን እየጠበቅን ነው። ሀገሬን ማሻገር የሚችል ለሀገሬ መልካም ነገር ማድረግ የሚችል ፓርቲ ለመምረጥ በጣም ዝግጁ ነኝ። እንደ ግልም እንደ አካባቢያችን እኛ ትልቅ የሆነ ዝግጅት አድርገናል። የምርጫ ካርድ ወስጃለሁ። ሰኞ ዕለት ለመምረጥ ዝግጁ ነኝ። ዛሬ ካመለጠን የዛሬ 5 ዓመት እየቆጨን ከምንሄድ ብሎ ከሚቆጭ ቢመርጥ የተሻለ ነው። ነገ ተነገ ወዲያ እንዳይቆጫችሁ የራስን መንግስት ለመመስረት ድምጻችሁን አሰሙ፣ ውጡና ምረጡ ነው የምለው። ለመምረጥ ዝግጁ ነን። ሰኞ ዕለት ለሚካሄደው ምርጫ ለምፈልገው ፓርቲ ድምጼን እሰጣለሁ፣ እመርጣለሁ። ካርድ ወስጃለሁ። በሰኞ በ24 በስነ ስርዓት ተቼ እመርጣለሁ። እኔ በጃንሆይ ጊዜም ሰጥቻለሁ፣ በደርግ ጊዜም ሰጥቻለሁ፣ ኢህአዴግም ሲመጣ ሰጥቻለሁ። አሁንም ይሄው እየሰጠሁ ነው። በካርዱ ተጠቅሜ የሚሆነኝን ሰው ለመምረጥ ከነ ቤተሰቤ ከነ ልጆቼ ዝግጁ ነኝ። ግንቦት 24 ቀን በጉጉት እየጠበቅክ ነው? ቆርጠን ቀኗን ብቻ የጠበቅን ነው ድምጻችንን ለመስጠት። ሰኞ ዕለት የምፈልገውን ፓርቲ እመርጣለሁ። ግንቦት 24 እመርጣለሁ። በቴሌብር ሂሳባችንን በቀላሉ ስንጋራና ጉርሻ ስንሰጥ እንዲህ ነን። ቴሌብር
ዘገባዎቻችን እንደቀጠሉ ናቸው ተመልካቾች። ኢትዮጵያ በጀመረችው የዲሞክራሲ ስርዓት ግንባታ ሂደት ውስጥ የሴቶች ተሳትፎ ከፍተኛ ነው። በሰባተኛው ጠቅላላ ምርጫ ላይ ለመሳተፍ ዝግጁ መሆናቸውን ደግሞ አስተያየቶቻቸውን ለኢትዮጵያ ብሮድካስቲንግ ኮርፖሬሽን የሰጡ የአምቦ ከተማ ሴቶች ገልጸዋል። ኢየሩሳሌም ሽመልስ ኢትዮጵያኖች እኔን ይወክለኛል፣ ሀገሬን ያሻግራታል ያሉትን ፓርቲ ለመምረጥ ግንቦት 24 ቀጠሮ ይዘዋል። በኢትዮጵያ ታሪክ በርካታ ድምጽ ሰጪዎች የተመዘገቡበት ሰባተኛው ጠቅላላ ምርጫም የሴቶች ድምጽም የማይተካ ሚና አለው። ሴቶች ችግር ፈቺና የመፍትሄ አካል እንዲሁም ትውልድን በመቅረጽ ውስጥ ያላቸው ሚና የጎላ በመሆኑ በሀገረ መንግስት ግንባታ ውስጥ ያላቸው ሚና የጎላ ነው። ታዲያ የዲሞክራሲ ስርዓት በሆነው በሰባተኛው ጠቅላላ ምርጫም ድምጻቸውን ለመስጠት ዝግጁ መሆናቸውን የአምቦ ከተማ ነዋሪ ሴቶች ለኢቢሲ ተናግረዋል። አዎ ያው ሁላችንም አሁን ግዴታም ነው መብትም ነው። አሁን የሚመጣው ምርጫ ደግሞ የሁላችንም ግዴታ ስለራሳችን ማንነት በራሳችን ላይ መወሰን መብት ነው ብዬ አስባለሁ እና በዚህ ድል ደግሞ ሁላችንም መጠቀም እንዳለብን ነው የሚሰማን። እኛ ሴቶች እንዲሁም ወጣቶች ደግሞ የራሳችን ድርሻ ነው ግዴታችንም ነው እንደ ሀገር ማለት ነው። እኛ ሴቶች በጣም ይሄኛው ምርጫ ላይ ለመገኘት በጣም ዝግጁ ነን። በኩራት ነው ሴቶቹ በትግስት እንትን እየጠበቁ ነውና ያን ቀን እኛ በሰላም ወደን ይዛን ቀን የጠበቅን ያለው ነው ማለት ነው። ስለዚህ የሴቶች ድምጽ በጣም ኃይለኛ ከፍታ ቦታ ነው ያለው ብዬ ነው ማምነው። ከጧት 12 ሰዓት ጀምሮ ነው ያለው። ከዛ ሰዓት ጀምሮ ማናችንም ባለን ሰዓት ተጠቅመን እና ግዴታችንን መወጣት አለብን። ይሆነናል የምንለውን እንደ ሀገር ይጠቅመናል የምንለውን ደግሞ መምረጥ የኛ ግዴታም ነው። ባለችን ሰዓት ደግሞ ሁላችንም ተጠቅመንበት በሰዓቱ ብንመርጥ ጥሩ ነው ብዬ አስባለሁ። ችላ ባንል። ምርጫው በ24 ነው የሚካሄደው። ሴቶች ከ12 እስከ 12 ነው የምርጫው ሰዓት ማለት ነው። በዛን ሰዓት በፈለጉበት ሰዓት ሄደው በፈለጉበት በካርድ በወሰዱበት የምርጫ እንትን ላይ መውሰድ እንደሚችሉ ማለት ነው። ሰባተኛው ጠቅላላ ምርጫም ነጻ፣ ፍትሃዊና ፍጹም ሰላማዊ ሆኖ እንዲጠናቀቅ የበኩላቸውን ድርሻ እንደሚወጡ ማረጋግጠዋል። የጋምቤላ ክልል ነዋሪዎችም የፊታችን ሰኞ በሚካሄደው ሰባተኛው ጠቅላላ ምርጫ በንቃት በመሳተፍ ድምጽ ለመስጠት መዘጋጀታቸውን ተናግረዋል። ነዋሪዎቹ ስልጣን የሚገኘው በህዝብ ድምጽ በምርጫ ካርድ ብቻ በመሆኑ ምርጫው በስኬት እንዲጠናቀቅ የድርሻችንን እንወጣለን ብለዋል። የነዋሪዎቹን አስተያየት ሚፍታህ አብዱል ቃድር አሰባስቦ ልኮልናል። ሰኞ የሚካሄደው ሀገራዊ ሰባተኛ ምርጫ የሚበጀኝ ሰው ለመምረጥ ተዘጋጅቻለሁ። ሰው አይቀደመኝም። ምናልባት 12 ሰዓት ከሆነ ከ12 ሰዓት በፊት ነው ይዤ የምሄደው እንዳያመልጠኝ። ከዛ ሰኞ ሄዳለሁ፣ እንመረጣለን። በቃ ምርጫ ለመመረጥ የራሴ ካርድ ወስጃለሁ። ማለት ለሚመጣ ሰኞ ካቤ ግንቦት 24 ለምርጫ ዝግጁ ነኝ። ግንቦት 24 ለሚደረገው ምርጫ በጠዋት ተነስቼ የፈቀደኝን ፓርቲ ለመምረጥ ዝግጁ ነኝ፣ ማንም ሳያስገድደኝ። ሰኞ እንግዲህ በጠዋት ተነስቼ እጄም የፈለኩት ሰው መርጬም ከዛ በኋላ ተመልሼ በሰላም ወደ ቤት ይገባለሁ ማለት ነው። ለአንዲት ሀገር ትልቁ ወሳኝ ሚና የሚጫወተው ካርድ ነች፣ ምርጫ ነው። ምርጫው ሰው የራሴን የሚፈልገው ሰው መርጤ ወደ ምርጫ ነው መካሄድ ያለበት። በማዕከላዊ ኢትዮጵያ ክልል ጉራጌ ዞን ወልቂጤ ምርጫ ክልል የምርጫ ድምጽ መስጫ ቁሳቁስ ስርጭት እየተካሄደ ይገኛል። በወልቂጤ ምርጫ ክልል 141 የምርጫ ጣቢያዎች የሚገኙ ሲሆን ለሁሉም ጣቢያዎች ቁሳቁሶችን በተሽከርካሪዎች የማድረስ ስራ እየተሰራ ነው። መሐመድ ራህማቶ ከወልቂጤ ተጨማሪ አለው። በማዕከላዊ ኢትዮጵያ ክልል ወልቂጤ ከተማ ላይ ነው የምንገኘው። በወልቂጤ የምርጫ ክልል ውስጥ እንግዲህ እንደምትመለከቱት ከጀርባዬ የምርጫ ቁሳቁሶች ወደ የምርጫ ጣቢያዎቹ እየተጫኑ ነው የሚገኙት። የጸጥታ አካላትም ይህንን የምርጫ ቁሳቁስ በተገቢው መንገድ ወደ የምርጫ ጣቢያዎቹ እንዲዳረስ ተገቢውን ክትትልና ድጋፍ እያደረጉ ነው የሚገኙት። በወልቂጤ የምርጫ ክልል ውስጥ 141 ንዑስ ጣቢያዎችን ጨምሮ የምርጫ ጣቢያዎች እንዳሉ የምርጫ ክልሉ ኃላፊ ነግረውኛል። ሲሳይ ጀማል እባላለሁ። የወልቂጤ ምርጫ ክልል ኃላፊ ነኝ። ትላንትና ጀምረናል ማሰራጨቱን። ዛሬ ይኸው በምታዩት መልኩ ተጭኗል። ስለዚህ ዛሬ ሁሉም ነገር ተገባዶ እንጨርሳለን ብለን እኛ ያው ቦታው ላይ ድረስ ሄደን ቦታውንም ጣቢያዎቹንም በመመልከት እዛው ዝግጅታቸውንም በመመልከት እዛው አስረክበናቸው ነው የምንመጣው።
ተመልካቾቻችን ከጀርባዬ እንደምትመለከቱት የምርጫ ቁሳቁሶቹ በወልቂጤ የምርጫ ክልል የሚገኙ ቁሳቁሶች ወደ የምርጫ ጣቢያዎቹ በዚህ መልኩ በጸጥታ አካላት ታጅበው እየሄዱ ነው። እዚህ አካባቢ ለየት የሚያደርገው ነገር ምርጫ ክልሉ ነው ምርጫ ቁሳቁሱን ለየምርጫ ጣቢያው ወስዶ እዛው የመፈራረም ስራውን የሚሰራው። ለኢቲቪ ለተጠናቀረው ዘገባ መሐመድ ራህመቶ ወልቂጤ። ጤና ይስጥልኝ። መሐመድ አልቃር ነኝ። የምገኘው በውቢቷ ደሴ ከተማ ነው። ኢትዮጵያ ትመርጣለች 7ኛውን ጠቅላላ ምርጫ የእናንተ የበኩር ድምፅ የሆነው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ከዚህ ከደሴ ከተማ መረጃዎችን ወደ እናንተ የሚያደርስ ይሆናል። ፍሬህይወት ረታ እባላለሁኝ። አዳማ አገኛለሁ። ኢትዮጵያ ትመርጣለች። እኔም ሂደቱን የናንተው የበኩር ቴሌቪዥን በሆነው የኢትዮጵያ ቴሌቪዥን የማደርሳችሁ ይሆናል። ማርያም አለሙ እባላለሁ። በድሬዳዋ ከተማ አገኛለሁ። ኢትዮጵያ ትመርጣለች። እኔም ሂደቱን የናንተው የበኩር ድምጽ በሆነው ኢቢሲ የማደርሳችሁ ይሆናል። ሰናይት ብርሃኔ ነኝ። ያለሁት ደግሞ ጎንደር ከተማ ነው። ኢትዮጵያ ትመርጣለች። እኔ ደግሞ ሂደቱን የናንተው የበኩር ቴሌቪዥን በሆነው የኢትዮጵያ ብሮድካስቲንግ ኮርፖሬሽን እየተከታተልኩ የማደርሳችሁ ይሆናል። ኢየሩሳሌም ሽመልስ እባላለሁ። አምቦ ከተማ አገኛለሁ። ኢትዮጵያ ትመርጣለች። እኔም ሂደቱን የናንተ የበኩር ቴሌቪዥን በሆነው ኢቢሲ ወደ እናንተ የማደርስ ይሆናል። ወንደሰን አፈወርቅ እባላለሁ። በደቡብ ኢትዮጵያ አርባ ምንጭ ከተማ ነው የምገኘው። ኢትዮጵያ ትመርጣለች። እኔም ሂደቱን የናንተ የበኩር የቴሌቪዥን ጣቢያ በሆነው ኢቢሲ ወደ እናንተ የማደርስ ይሆናል። አባዲ ወይና ይባላለሁ። ኮምቦልቻ ከተማ ነው የምገኘው። ኢትዮጵያ ትመርጣለች። እኔም ሂደቱን የናንተው የበኩር ቴሌቪዥን በሆነው ኢቢሲ የማደርሳችሁ ይሆናል። ሩት ወርቁ ነኝ። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ቦንጋ ከተማ ነው የምገኘው። ኢትዮጵያ ትመርጣለች። እኔም የምርጫ ሂደቱን በእናንተው የበኩር ድምጽ በሆነው ኢቢሲ ወደ እናንተ የማደርስ ይሆናል። ጤና ይስጥልኝ። ጀማል አህመድ እባላለሁ። በቤንሻንጉል ጉሙዝ ክልል አሶሳ ከተማ ላይ እገኛለሁ። ኢትዮጵያ ትመርጣለች። ይህንኑ የምርጫ ሂደት በመከታተል የናንተው የበኩር ድምጽ በሆነው በኢትዮጵያ ቴሌቪዥን ወደ እናንተ እናደርሳለን። ከኛ ጋር ሁኑ። የጅማ ዞን ሰቃ ከተማ ነዋሪዎች በሰባተኛው ጠቅላላ ምርጫ ለመሳተፍ ዝግጁ መሆናቸውን ተናገሩ። ለሀገር አንድነትና ለልማት የሚበጀውን ፓርቲ በምርጫ ካርድ እንለያለን ብለዋል። አስተያየቶቻቸውን አቤል ሙልጌታ አሰባስቧል። ይሆነኛል፣ ልማቴን ያረጋግጥልኛል፣ ሰላሜን ያረጋግጥልኛል፣ ሀገሪቱን ያስቀጥላል፣ የተጀመረውንም እድገት ያስቀጥላል ብሎ የሚያምንበትን ፓርቲ ለመምረጥ በቂ ዝግጅት አለው። እኛም ዝግጁ ሆነን ነው ያለነው። ካርዳችንም ቆርጠናል። እንግዲህ ተነጎዳ በጉጉት የጠበቅን ነው ያለው። የፈለግነውን የሚሰራልንን ለህዝብ የሚሆነውን መንግስት ለመምረጥ ዝግጁ ላይ ነን ያለነው። ለሀገሬ ልማት ለውጥ የሚያመጣልኝ የሀገሬን ምርትና ምርታማነትን የሚያሳድግልኝ ፓርቲ ለመምረጥ ቅድመ ዝግጅት ላይ ነው የምገኘው በአሁኑ ሰዓት። አስፈላጊነቱ ደግሞ ምርጫ ለሀገራችን ለዲሞክራሲ እድገት፣ ለልማት፣ ለሰላም ምርጫ ወሳኝ ነው። ዋስትና መሰጠው መንግስት አስፈላጊ ነው። ያን ዋስትና መንግስት ለማግኘት ደግሞ ምርጫ ግዴታ ነው። አንድ ሰው ነው ብለ ዋስትና ጋራንት ያለው ነገር ለመስራት መንግስት አስፈላጊ ነው። ያ መንግስት ደግሞ ለማግኘት ምርጫ ግዴታዊ። ምርጫ እንደ ሀገር ትልቅ ነገር ነው፣ በጣም ትልቅ ነገርና የራሴን መብት ማረጋግጥበት ትልቅ የመብት ማረጋገጫ ሲሆን ህብረተሰቡ ይህን አጋጣሚ በመጠቀም እድሉን እንዲጠቀም ነው መመክረው ለህብረተሰቡ። አንድ ሀገር ምርጫ ካሌላት ዲሞክራሲ የለም፣ የዜጎች እኩልነት አይከበርም። ስለዚህ ምርጫ ለአንድ ሀገር ወሳኝና ጉልህ ሚና ያለው ነው ብዬ ነው የማስበው። በፍትሃዊ መንገድና ያለምንም ጫና ይህንን ምርጫ በወሰዱት ካርድ በምርጫው ቀን ሄዶ መምረጥ አለባቸው ብዬ ነው የማስበው። አዎ እንግዲህ ይሄን መንግስት ባወጣ ስትራቴጂ መሰረት ሰባተኛ ዙር ምርጫችን በአግባቡ ዲሞክራሲያዊና ፍትሃዊ በሆነ መልኩ ልንመረጥ ተዘጋጅተናል። ዜጎች የምርጫውን ሂደት ተገንዝበው እንዲመርጡ የመራጮች ትምህርት አስተዋጽኦ የጎላ ነው። የሰመራ ሎጊያ ወጣቶችም በዱብቲ ምርጫ ክልል አካባቢ የሚገኙ መራጮችን ስለ ምርጫ ሂደት ለማስገንዘብ የመራጮች ትምህርት እየሰጡ ይገኛሉ። ባየሙላት ከስፍራው ዝርዝሩን አሰናድቶ ልኮልናል።
የፊታችን ሰኞ ኢትዮጵያ ትመርጣለች። ለሰባተኛው ጠቅላላ ምርጫ በመራጭነት የተመዘገበው የህዝብ ቁጥር ከዚህ በፊት ከነበሩት ምርጫዎች ሁሉ የላቀ ነው። ይህ ትልቅ ትርጉም አለው። አሁን ደግሞ መራጩ ማህበረሰብ የሚፈልገውን ፓርቲ የሚመርጥበት ወሳኟ ጊዜ ላይ ደርሰናል። ታዲያ በአፋር ሰመራና ሎጊያ ከተሞች ማህበረሰቡ በአግባቡ እንዲመርጥ ወይም ደግሞ ድምፅ ዋጋ እንዲኖረው ወጣቶች የተለያዩ የግንዛቤ ማስጨበጫ ስራዎችን እየሰሩ ነው። የምርጫ ሂደቱ በምን መልኩ እንደሚካሄድና እንዴት ድምፅ መስጠት እንዳለባቸው የሚያስተምሩ ወረቀቶችን እየበተኑ በማህበረሰቡ እየተንቀሳቀሱ እያስረዱም ይገኛሉ። ኤሌ ቤቴ ትኒታን ዶሮ ፋንቴናል ገዳቴ ቶ ፋንቴና ዱቡ እኛ ወጣቶች ምክር ቤት ከክልል ምርጫ ቦርድ ጋር በመተባበር የተለያዩ የምርጫ ትምህርት ስነ ዜጋ ትምህርት እየሰጠን እንገኛለን። በዚህ እድል ላይ እንዲጠቀሙ ትምህርት እየሰጠን ነው። በትምህርት የወሰዱትን ካርድ በእለቱ በምርጫ እለት ተገኝቶ በአግባቡ ድምፅ እንዲሰጥ የት እንደሆነ መቼ እንደሆነ ሰዓቱን ሁሉንም የሚገልጽበት እንነግረዋለን። የወሰደበት ጣቢያ ብቻ ስለሆነ ካርድ የሚጣለው የምርጫ ዕለት ድምፅ እንዲሰጥ ምን ማድረግ እንዳለብን ያስተማርን ነው በዚህ ወረቀት ላይ ያለው። እኛም ደግሞ እየሰጠን ያለነው በዚህ ትምህርት ነው። ወጣቶቹ ለመራጭ ዜጎች ግንዛቤ በማስጨበጥ ምርጫው የተሳካ እንዲሆን ኃላፊነታቸውን እየተወጡ ነው። ከ5 ዓመት ውስጥ አንዴ ስለሚገኝ ይህንን የምርጫ ሂደት መብታችንን አሻራችንን በኩላችን ማሳረፍ አለብን ብለን እናምናለን። እኛ በዛን ተነስተን ነው ራሱ የሰራን ያለነው እንደ ወጣት። በዚህም ደግሞ የተለያዩ ወጣቶች በዚህም ሂደት ላይ መሳተፍ መቻል አለባቸው። የጋራ አሻራችን ደግሞ ማሳረፍ አለብን። ዜጎች ድምጻቸው ዋጋ እንዲኖር የፊታችን ሰኞ ግንቦት 24 ቀን 2018 ዓ.ም ከጠዋቱ 12 ሰዓት ጀምሮ ወደ ምርጫ ጣቢያዎች በመሄድ መምረጥ ይጠበቅባቸዋል። ለኢቲቪ ለተጠናቀረው ዘገባ ባይሙላት ነኝ ከአፋር ሎጊያ። በአዳማ ከተማ የምርጫ ካርዳቸውን የወሰዱ ነዋሪዎች የሰባተኛውን ጠቅላላ ምርጫ ድምፅ ለመስጠት ቀኑን በጉጉት እየጠበቁ ነው። የመምረጥ መብታቸውን በመጠቀም ለኢትዮጵያ ሰላምና ልማት የበኩላቸውን አስተዋጽኦ ለማበርከት መዘጋጀታቸውን ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ተናግረዋል። ሪፖርተራችን ፍሬ ህይወት ረታ አስተያየቶቻቸውን አሰባስባለች። ያው ቀኑን እየጠበቅን ነው። ያው ካርዱን ይዘናል። ያው ለመምረጥ ዝግጁ ነን እና ዝግጁ ነን። ያው የሚሆነንን ለልማት ለሀገር ለሰላም ይበጃል የምንለው ያው ከዛ በኋላ እንግዲህ ያው በምርቃት ሆነ በምንም ያው ለሀገር የሚበጀውን ፈጣሪ ያምጣልን እንጠብቃለን። ቀኑን በጉጉት እየጠበቅን ነው። ዝግጅቱ ደስ ይላል። የምመርጠው ለሁለተኛ ጊዜ ነው። ያው በጉጉት እየጠበቅነው ነው። ደስተኛ ላይ መርጬ ነበር። አሁን ደግሞ በጉጉት እየጠበቅኩት ነው። 24 ማለት ነው። ምርጫ ማለት ዲሞክራሲ እና የምትፈልገው መንግስት የምትመርጥበት አንተን ወክሎ ስለሆነ እዛ ላይ በድምጼ የምፈልገውን ሰው መምረጥ ተዘጋጅቻለሁ። በጉጉት እየጠበቅኩት ነው ቀኑ። ይሆናል ያልኩትን ፓርቲም ለመምረጥ ተዘጋጅቻለሁ። በጥበቃ ላይ ነን። እንግዲህ ሰኞን እየጠበቅን ነው። አለመምረጥ ማትወደው ሰው አንተ ላይ እንደሚነክስ ያረጋል። ግን ያንተ ድምጽ አንዷ ድምጽ ለአንተ የምትፈልገው ሰው ስለሚያሸንፍ ድምጽን ካሰረፍክ አንተ የምትፈልገው መንግስት አንተ የምትፈልገውን ፓርቲ ያሸንፋል። ድምጽን አስቀምጥ። በድምጽ እንትን ታዳደር የሚል ሀሳብ አለኝ። ያው እኔም ጓደኞቼም እንግዲህ የዛ ቀን እረፍት ስለሆነ ለመምረጥ ሁሉም ሰው ጊዜ ይኖረዋል ብዬ አስባለሁ። ሁሉም ሰው ቢመርጥ የሚበጀንን ብንመርጥ ካለፈ በኋላ እንትን ከምንል አሁን እዚህ ጋር በተሰጠን እድል መጠቀም ነው። መንግስት ይሄን እድል አቅርቧል፣ መጠቀም ነው። የምንፈልገውን ፓርቲ መምረጥ ነው። ወይንሸት ደጀኔ ይባላለሁ። የምገኘው በሶማሌ ክልል ደጋሃቡር ከተማ ላይ ነው። ኢትዮጵያ ትመርጣለች። እኔም ሂደቱን ወደ እናንተ የበኩር ድምጽ በሆነው በኢቢሲ የተለያዩ ፈጣንና ትኩስ መረጃዎችን የማደርሳችሁ ይሆናል። ራሄል ፍሬው ነኝ። በባህር ዳር ከተማ እገኛለሁኝ። ኢትዮጵያ ትመርጣለች። እኔም ይህንኑ ሂደት በዚሁ በእናንተው የበኩር ድምጽ ኢቢሲ የማደርሳችሁ ይሆናል። ሰለሞን ባረና እባላለሁ። አሁን የሚገኘው በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ዳውሮ ዞን ማረቃ ገና ምርጫ ክልል ነው። ኢትዮጵያ ትመርጣለች። እኔም ሂደቱን የእናንተው የበኩር ቴሌቪዥን በሆነው የኢትዮጵያ ብሮድካስቲንግ ኮርፖሬሽን የማደርሳችሁ ይሆናል። አብራችሁን ቆዩ።
ሳምሶን ገድሉ እባላለሁ። በአቃቂ ቃሊቲ ክፍለ ከተማ ላይ ይገኛለሁ። ኢትዮጵያ ትመርጣለች። በዚህ ያለውን የምርጫ ኩነት የእናንተው የበኩር ድምጽ በሆነው በኢትዮጵያ ብሮድካስቲንግ ኮርፖሬሽን ወደ እናንተ የማድረሳችሁ ይሆናል። በሶማሌ ክልል ሽንሌ ወረዳ በአርብቶ አደሩ መንደር እንገኛለን። ጋዜጠኛ ቶማስ ኃይሉ ነኝ። ኢትዮጵያ ትመርጣለች። እኔም ሂደቱን የእናንተው የበኩር ድምጽ በሆነው ኢቢሲ በኩል እየተከታተልኩ የማድረሳችሁ ይሆናል። ጤና ይስጥልኝ። ነስረዲን ሐምድ እባላለሁ። ቤንሻንጉል ጉሙዝ አሶሳ ዙሪያ ነው የሚገኘው። ኢትዮጵያ ትመርጣለች። ሂደቱን በእናንተው የበኩር ቴሌቪዥን በሆነው ኢቢሲ የምናደርሳቸው ይሆናል። አብራችሁን ቆዩ። የምሽቱ ዜናችን ቀጥሏል። ተመልካቾቻችን አብራችሁን ስላላችሁ በድጋሚ እናመሰግናለን። በማዕከላዊ ኢትዮጵያ ክልል ጉራጌ ዞን እዣ ምርጫ ክልል የሚገኙ ነዋሪዎች ድምጽ ለመስጠት ተዘጋጅተናል አሉ። ምርጫው ሰላማዊና ዴሞክራሲያዊ ሆኖ እንዲጠናቀቅ ሁሉም የሚገባውን እንዲወጣም ጥሪ አቅርበዋል። ሪፖርተራችን መሐመድ ረህመቶ ተጨማሪ አለው። በጉራጌ ማህበረሰብ ዘንድ እንዲህ ያሉ ሰፋፊ ጎዳናዎች የተለመዱ ናቸው። በብሔረሰቡ አጠራር ጀፎሮ ይባላሉ። ጀፎሮ የጉራጌ ብሔረሰብ በርካታ ማህበራዊ ጉዳዮችን የሚፈታበት የሚከውንበት እንደሆነ ይነገራል። እኛ እዚህ ጉራጌ ዞን እዣ ወረዳ ሽብራደን ቀበሌ ላይ ተገኝተናል። የቀበሌዋ ነዋሪዎች ግንቦት 24 በሚካሄደው የድምጽ መስጫ ቀን በማለዳ ወጥተው ድምጻቸውን ለመስጠት መዘጋጀታቸውን ገልጸውልናል። ይህ ካርድ በእጃችን ይዘናል። የፈለግነው ይጠቅማል፣ ለሀገሪቷም ለእኛም ይጠቅማል ብለን ያሰብነው ውስጣችን ላይ ስላለ ያው ለመምረጥ ዝግጁ ነን። ሰኞ ጠዋት ሄጄ ካርድን የሚሆነኝ ለመምረጥ ካርድ ወስቻለሁ፣ እመርጣለሁ። የሽብራደን ቀበሌ የዴራ ጎጥ ነዋሪዎች ምርጫው ፍትሐዊና ዴሞክራሲያዊ እንዲሆን ሁሉም የበኩሉን እንዲወጣ ጥሪ አቅርበዋል። የሚሰራልን አካል በጉጉት መርጠን ለመግባት መነሳሳት አለብን። እኔም ደግሞ ዝግጁ ነኝ። ከሰባተኛው ጠቅላላ ምርጫ ጋር በተያያዘ ፈጣንና ተከታታይ መረጃዎችን የምናደርስ ይሆናል። ለኢቲቪ ለተጠናቀረው ዘገባ መሐመድ ረህመቱ ነኝ ከጉራጌ ዞን እዣ። በታርጫ ከተማ ካርድ የያዙ መራጮች ለመራጭነት ዝግጁ መሆናቸውን ተናግረዋል። ሪፖርተራችን ሰለሞን ባረና ከነዋሪዎቹ ጋር ቆይታ አድርጎ ተከታዩን ዘገባ ከስፍራው ልኮልናል። ሰባተኛው ጠቅላላ ምርጫም ግንቦት 24 የፊታችን ሰኞ ይካሄዳል። እኛ አሁን በተገኘንበት በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ዳውሮ ዞን የታርጫ ከተማ ነዋሪዎች ለምርጫው በቂ ዝግጅት አድርገው ቀኑን በመጠባበቅ ላይ እንደሚገኙ ነው የገለጹልን። ሰው በራሱ ፍላጎትና በራሱ ተነሳሽነት ለራሱ የሚመቸውን ፓርቲ ለመምረጥ ዝግጁ ነው። ምርጫ ከተጀመረ ጀምሮ እስከዛሬ ድረስ እየመረጥ ነው ያለ ነው። ለዚህ ምርጫ ደግሞ ኦሎሞስት በሰፊው ተዘጋጅተናል። ለመምረጥ ወስነን ጊዜውን በጉጉት የጠበቅን ነው ያለ ነው። እንግዲህ አለመምረጥ ይቆጫል። ከመቆጨት የሚፈልገውን ፓርቲ ያመነበትን ፓርቲ መርጦ እድሉን መጠቀም አለበት። እድሉን ያልተጠቀመ ሰው በኋላ ይቆጨዋል። እኔ እስካሁን ድረስ ምርጫውን አምስት ጊዜ ተከታታይ 5 ጊዜ ነው የመረጥኩ። ይሄ 5ኛ ዙሬ ነው። አሁን ግን ለሰባተኛው ምርጫ ካርዴን ወስጃለሁ። ከዚህ በኋላ ያለው በግንቦት 24 ላይ ለሚካሄደው ምርጫ መንግስትን ለመምረጥ ዝግጅት ሁሉ ጨርሼ ነው ያለሁት። ምርጫውን ስመርጥ ለሁለተኛ ጊዜ ነው። በተቻለኝ መጠን ለመምረጥ ዝግጅት አድርጌያለሁ። ሰኞ ዕለት ለሚደረገው ምርጫ በተጠንቀቅ እየጠበኩኝ ነው። እንደኔ ወጣት ሴቶች ይገዛኛል፣ ይመራኛል የሚለውን መንግስት ይምረጡ ባይ ነኝ። ያሉትን ነገሮች ለመከታተል ሞክሬያለሁ። የምርጫ ካርዱንም በተሰጠኝ ቀን ገደብ አካባቢያችን ካለው ምርጫ ጣቢያ ምርጫ ካርዱን ወስጃለሁ። የተለያዩ ፖለቲካ ፓርቲዎችም ያቀረቡትን የፖሊሲ ሀሳቦችን በደንብ በቻልኩት መጠን በተለያየ ሚዲያ ለመከታተል ሞክሬያለሁ። አሁን እንግዲህ ለቀጣይ 5 ዓመታት ይመራኛል የምለውን ፓርቲ ለመምረጥ ሙሉ ዝግጅቴን ጨርሼ የምርጫውን ቀን እየጠበኩኝ ይገኛል። በቤኒሻንጉል ጉሙዝ ክልል የአሶሳ ከተማ ነዋሪዎች በምርጫ የነቃ ተሳትፎ ለማድረግ መዘጋጀታቸውን ገለጹ። የድምጽን ዋጋ በመረዳት በምርጫው ዕለት በጠዋት በመውጣት ድምጻቸውን እንደሚሰጡም ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ተናግረዋል። አስተያየቶቻቸውን ሪፖርተራችን ነስረዲን ሐሚድ አሰባስቧል።
በ2018 ላይ ግንቦት 24 የሚደረገው ሀገር አቀፍ ምርጫ ላይ በምርጫ ምዝገባ ላይ በመጀመሪያ ደረጃ ምርጫ ካርድ የወሰድኩት እኔ ነኝ። እንደ ማንኛው ኢትዮጵያዊ የሚደረገው ማንኛውም ምርጫዎችን የሚፈልገው ፓርቲ ለመምረጥ ዝግጁ ነኝ። እኔ ደግሞ በዚህ በሰባተኛ ሀገር አቀፍ ምርጫ ላይ በወሰድኩት ካርድ ግንቦት 24 ላይ ወጥቼ ለመምረጥ ዝግጁ ላይ ነኝ። ምርጫ ካርድ ወስደን ግንቦት 24 ቀን የሚመረጠውን ድምጽ መስጫ ቀን ትልቅ ጉጉት ሰላማዊ በሆነ መንገድ ድምጻችንን ለመስጠት በቂ ዝግጅት እያደረግን ነው። ግንቦት 24 ቀን በጉጉት እየጠበቀ ነው። የምርጫ ዝግጅት እንግዲህ ቀድሜ ካርድ ወስጃለሁ። ያዋጣኛል ይበጀኛል የሚለውን ለመምረጥ ደግሞ ያው ሰኞ በ24 ዝግጅቴን አጠናቅቄያለሁ ማለት ነው። ዜጎች ይሆነናል የሚሉትን የፖለቲካ ፓርቲ የሚመርጡበት እኔም ይበጀኛል ይሆነኛል የሚል በጧት ተነስቼ እጄ ድምጽ ሰጥቼ ወደ መደበኛ ስራዬ መመለስ ነው። በመጨረሻም የስፖርት ዜና። በሃንጋሪው ፑሽካሽ አሬና እየተካሄደ በሚገኘው የአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ አርሰናልና ፒኤስጂ መደበኛውን 90 ደቂቃ 1-1 በሆነ ውጤት አጠናቀዋል። አሸናፊውን ቡድን ለመለየት ጨዋታው ወደ ተጨማሪ 30 ደቂቃ ተሸጋግሯል። በጨዋታው መጀመሪያ 6ኛው ደቂቃ ላይ ጀርመናዊው ካይ ሃቨርዝ ለአርሰናል ሲያስቆጥር በሁለተኛው አጋማሽ 65ኛው ደቂቃ ላይ ኦስማን ዴምበሌ በፍጹም ቅጣት ምት ያስቆጠራት ግብ ፒኤስጂን ወደ ጨዋታው መልሰዋለች። አርሰናል ለመጀመሪያ ጊዜ የዚህን ታላቅ መድረክ ዋንጫ ለማንሳት፣ ፒኤስጂ ደግሞ በተከታታይ ለሁለተኛ ጊዜ ክብሩን ለመቀዳጀት አሁን ወደሚቀጥለው 30 ደቂቃ አምርተዋል። አሁንም 1-1 በሆነ ውጤት ላይ ይገኛሉ። ተመልካቾቻችን ትኩረቱን ሰባተኛው ጠቅላላ ምርጫ ላይ ያደረገው የምሽቱ ዜናችን በተከታተላችሁት መልኩ ተጠናቋል። ቆይታችሁን ከኛ ጋር ስላደረጋችሁ እጅግ አድርገን እናመሰግናለን። ማህሌት ታደለ ነኝ። በሰላም ደሩ።